ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ለምትገኙ ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ታሪክና ማህበረሰብ ፕሮግራማችን የአማራ ልሂቃን ለምንድን ነው ቅማንትነትን እና የቅማንትን ራስን በራስ የማስተዳደር ጥያቄ እንዲህ የሚፈሩት የሚለውን ጉዳይ በስፋት የምናነሳበት ይሆናል። እንግዲህ ከዚህ ጋር በተያያዘ የአማራ አሁን አማራ የሆነው ህዝብ ቅማንት እንደነበረ የሚያሳዩ የተለያዩ ማህበራዊም ፖለቲካዊም ሳይንሳዊም እንዲሁም ሌሎች ባህላዊ ማሳያዎች አሉ። እነሱንም እናነሳለን። የተጻፉ ማሳያዎችንም እንዲሁ እናነሳለን። ከዛ በመጨረሻም የአማራ ልሂቃን ቀጣይ ምን አይነት እርምጃ ቢወስዱ የአማራ ህዝብ እንደ ህዝብ ሊቀጥል ይችላል የሚለውን እሱን የምናነሳ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር እንኳን ደህና መጣ እያልኩ በዛሬው ታሪክና ማህበረሰብ ጉዳያችን እነዚህን ዋና ዋና ጉዳዮች የምናነሳ ይሆናል። በዋናነት ግን የአማራ ልሂቃን ለምንድን ነው ቅማንትነትንና የቅማንትን ህዝብ የራስን በራስ የማስተዳደር ጥያቄ እንደዚህ አምርረው የሚጠሉት የሚለውን ማንሳት አለብን። ይህን ጉዳይ እንድናነሳ ያስገደደን ከሰሞኑ እንዳያችሁት እንግዲህ የአማራ ህዝብ ትልቅ ሰው የለውም ወይ የሚያስብሉ ንግግሮችን አይተናል። በአፋቸው የሚጸዳዱ እድሜያቸው እና አስተሳሰባቸው እኩል የማይሄድ በሽበታቸውና በእድሜያቸው ብቻ ትልቅ ሰው የሚባሉ ግን አመለካከታቸው በጣም የወረዱ ብዙ ሰዎችን እያየን ነው። እኛ ማህበራዊ ሚዲያ ላይም ሰሞኑን አይተነዋል። የዘንድርን በስፋት በተለያዩ አጋጣሚዎች ስትናገር ነበር ስለዚህ ጉዳይና ይህን መነሻ በማድረግ ነው። ይህ ብቻ ሳይሆን ሌሎችም አሉ። እንዳጠቃላይ ግን ይህን ጥያቄ በተመለከተ ወደ አንተ ልምጣና ማብራሪያ ብትሰጥበት መቀጠል ትችላለህ። መልካም። እንግዲህ የአማራ ልሂቃን ለምንድን ነው ቅማንትን የሚጠሉት? በዛ ልክ አምርረው ነው እንደ ጦር ነው የሚፈሩት። ለምንድን ነው ቅማንትን ይጠላሉ ስንል ቅማንትን እንደ ኢንቲቲ ይጠሉታል። ቅማንትነት የሚባለውን ደግሞ እንትኑ ይሄ አይዲዮሎጂ ሀሳቡ ራሱ እንትን አይላቸው አይዋጣቸውም። የቅማንትነት ራስን በራስ ማስተዳደር ጋር የሚያዘው ነገር ራሱ አይዋጣቸውም ማለት ነው። ይሄንን የሚቃወሙ ሰዎች ገንፍለው ይወጣሉ። ብዙ ጊዜ ምንድነው የሚያደርጉት? እኛ እውነተኛ ታሪክ አንስተን ስለ ቅማንት ጥንታዊነት፣ ስለ ቅማንት ሀገር መስራችነት፣ ስለ ቅማንት የበርካታ ህዝቦች አባትነት ስንናገር እንትን ነው ኢግኖር ነው የሚያደርጉት። ዋናው እንትናቸው ኢግኖር አድርገ ማለፍ ነው። ከዛ በሌላ ገልብጠው በጣም ሲበሳጩና በሌላ መንገድ እንትን ሲሉ ደግሞ ተበሳጭተው ሲወጡ የሚናገሩት ያ ከውስጣቸው ያከማቹትን የመጥፎ ንግግር፣ መጥፎ ሀሳብ፣ መጥፎ ስሜታቸውን ይገልጣሉ። ላይክ አሁን እንግዲህ ሰሞኑን አንዱ ጎንደርን የመሰረተው ቅማንት ነው ብለው ስለተናገሩ የቅማንት ታጋዮች ለምን ትጭኑብናላችሁ? እኔ ጎንደሬ ነኝ፣ አማራ ነኝ። ስለዚህ ለምን ሌላ ነገር አምጥታችሁ ትጭኑብናላችሁ? የሌለ ነገር አይነት ያልነበረ ነገር አይነት ነገር እንትን አንስቶ ሲዳክር ነበረ። የአሮጌ ኮፍያ ምናምን እየጨመረ ላይ ሁድ ያለው ጃኬት ለብሶ ከዛ ላይ ምናምን ነው። ይሄ ጥላቻውን ነው የሚያሳየው። ይሄ ከደቡብ ጎንደር የመጣ ግለሰብ ነው እንደዛ የሚያወራው፣ ስለ ጎንደር የሚያወራው ማለት ነው። የጥላቻቸውን ቅማንትን በጥንቃቄ ማየት አለብን የምንለው እኮ በዚህ ነው ይላል። በጥንቃቄ ማየት ብቻ ሳይሆን የደብረ ታቦሩ ይሄ ማነው የደቡብ ጎንደሩ ቡድን የኢሊቱ ቡድን ማለት ነው። እርሱ ከ1957 ጀምሮ እኮ ቅማንትን በማጥፋት የተመሰረተ ነው። በነገራችን ላይ በዘመነ መሳፍንት ነው የሚጀምሩት እነዚህ ሰዎች። በዘመነ መሳፍንት ጀምረው ቅማንትን በመድፈቅ እና በማጥፋት በማጠልሸት ላይ የተመሰረቱ ናቸው። የመጀመሪያዎቹ ቀደም ብሎ የነበሩት ልሂቃኑ ይሄ የደብተራው ልሂቅ ብቻ ነበር ያን የሚያደርገው እና በኋላ ደግሞ መሳፍንት ምናምን የሚባለው ሌተሮን ደግሞ አሁን የምታየው ሁሉም ነጋዴ በለው ምን በለው ዋቴበር እድሜው ትልቅ የሚሆን ትንሽ የሚሆን እንደዚህ አይነት ስራዎችን ይሰራሉ። ልሂቅ የሚባለው ማለት ነው። እንደዚህ አይነት ንግግሮች በጣም የተለመዱ ናቸው ማለት ነው። ገልፍለው ይወጣሉ። በሌላ መንገድ ደግሞ ሌላ ስሙን የማላውቀው አንድ ሽማግሌ ሰው እየመጡ የተናገረው ማለት ነው። ቅማንት ቅማል ማለት ነው። አማራ ጭንቅላት ላይ የማይለቅ ቅማል ማለት ነው። ማይፋታን እኛን እና እኛን ካዳችሁን ሁሉ ይላል። ክዳችሁኛል ማለት አማራን ካዳችሁት የሚል ነገር ያመጣል። አማራ ነው የተካደው፣ ቅማንት ነው የተካደው። በነገራችን ላይ አማራ በ13ኛው መቶ ክፍለ ዘመን የተፈጠረ ነው። ቅማንት ደግሞ ከኖህ ጊዜ ጀምሮ ካለው ሂደት የመጣ ህዝብ ነው። ይህን ሀገር መስርቶ የኖረ ትልቅ ህዝብ ነው። ማን ነው ከማን የወጣው? እኛንን ከቅማንት እንትን ከአማራ የወጣንም ቅማንቶችንን ወይስ ቅማንቱ አማራው ነው ከቅማንት የወጣው? ምን ማስረጃ አለ ለዚህ? መጀመሪያ ዝም ብሎ ተጨፍኖ ማለት ነው። ካዳችሁን የእሱን የግርግር ደባል ማንነት መሸከም አለብን። እንዲህ አይነት ነገር ይናገራሉ ማለት ነው። ካዳችሁን ብሎ መጣ። ስድቡ ሃይማኖት ነው ምናምን ምናምን የሚል ይሄ በቃ የአማራ ሊቅ የሚባሉት የሚሰብኩት ሰበካ ነው።
ማን ነው ሃይማኖት? በነገራችን ላይ አጥምቆ አማራ ያደረገ ነው ወይስ አጥምቆ ቅማንት ነው ያደረገው? ማን ነው ሃይማኖት? የሕገ ልቦና ሃይማኖት የሕገ ልቦና ሃይማኖት ነው እንጂ የቅማንት ሃይማኖት አይባልም። የሕገ ልቦና ሃይማኖት ነው። ከጥንት ጀምሮ ያ ትልቁ ህዝብ ጠብቆ ስለኖረ እየጣሉት ሲሄዱ ጠብቆት ይዘው ስለመጣ ሃይማኖቱን ማለት ነው እንጂ ቅማንት ሃይማኖት አይደለም። ቅማንት የሚባል ሃይማኖት ኑሮ የሚልም አይታወቅም። አጥምቆ አማራ ያሉት ግን እነሱ ናቸው። አማራነት እንዲያውም ክርስቲያንነት እንደሆነ እዚህ የተጻፉ እንትኖችን በኋላ ስናይ አቀርበዋለሁ ማለት ነው። እና አንደኛው ይሄኛው፣ ሁለተኛው ማለት ነው። ሶስተኛው የጥላቻ መግለጫቸው እነ ዘመድኩን የሚያቀረሹት ነው። እነ ዘመድኩን ምን ይላሉ? ቅማንት ማለት እንትን ይሄ ምንድነው በሁለት ይከፈላል። አንደኛው በጎንደር ከባቢ ያለ ከአማራ ጋር ከምን ተጋብቶ በሰላም አብሮ የሚኖረው ነው ይላል። ሁለተኛው የፖለቲካው ቅማንት ነው ይላል። አሁን እንግዲህ እንትን ሲያደርግ ማለት ነው ይሄ ከፋፍለህ ይሄ ጽንፈኛ ኮሚቴ ጽንፈኛ ምናምን የወያኔ ተላላኪ ምናምን የሚለው ጋር የሚያመጣው ይሄ ሰውዬ ቀደም ብሎ ሌላ ነገር ሲናገር ነበረ። ታስታውሰው ከሆነ ቅማንት የሚባል እሾህ ብሎ የተናገረው ማለት ነው። ጊዜ እየጠበቀ የሚፈነዳ ፈንጅ ምናምን ያለው ማለት ነው። ይሄ አሁን ከራሳችን አትወርዱም ካለው ጋር እንግዲህ ለምን እነሱ ቅማንትነታቸው ከውስጣቸው አለ። ያን ደግሞ ሙሉ በሙሉ ለማጥፋት ቅማንት ነኝ የሚል ሰው መጥፋት አለበት። ህዝብ ራሱ እንደ ግለሰብ ቢሆን ማለት መጥፋት አለበት። አልጠፋም ብሎ ስለመጣ ነው ታይም ቦምብ ያለው ማለት ነው። እንዲህ አይነትና ሌሎች ሀሳቦች ያቀርባሉ ማለት ነው። እነዚህ በሙሉ የጥላቻዎቻቸው የስጋታቸው እንደ ጦር መፍራታቸው ምልክቶች ናቸው። እነዚህን በተመለከተ እንግዲህ የዛሬው ውይይት የተወሰነ እንትን ይሰጣል ብዬ አስባለሁ። ማብራሪያ ነገሮችን ግልጽ ያደርጋል ብዬ አስባለሁ። የአማራ ልጆች በምናቀርበው ነገር በቅንነት እንዲመለከቱት ማለት ነው። ምንም አይነት የአማራ ጥላቻ የለንም። የአማራ ጥላቻ ቢኖርን አማራን አናውቀውም ነው የምንለው የነበረው። ከእኛ ጋር በደም አይገናኝም፣ ምንም አናውቀውም፣ የራሱ ጉዳይም። እንዲያውም የአማራን የሚሰድብ የሚያዋርድ ነገር ነው ማቅረብ የነበረብን። አማራ የሚሰደብበት ብዙ ስድብ ሞልቶታል አይደለ? እኛ ሰድበን አናውቅም፣ አንሰድብም። ቢሰደብም ስድብ ቢኖርም አንሰድብም። እንደነሱ አይደለንም እኛ። እነዚህ ልሂቃን መጥተው እንትን እንደሚሉት ማለት ነው። ስለዚህ እኛ የአማራን ህዝብ አክብረን እንደ ህዝብ፣ ነገር ግን የታሪካዊ እውነታዎችን በግልጽ ማስቀመጥ ነው አላማችን። በዲኤንኤ አንድ ነን ማለት ወንድማማቾች ነን ማለት ነው። ይሄ ስድብ ሊሆን አይችልም። ከቅማንት ጋር አንድ ነህ በዘርህ አንድ ነህ ብለህ ስትነግረው ተሰደብኩ ካለ ይሄ እብድ መሆን አለበት። ወይ ደግሞ ቅማንትን እንትን አድርጎ ዝቅ አድርጎ አንቋሽሾ የሚመለከት የሆነ ይሄ ተረገመ ምናምን የሚል አይነት የድስኩር የደሰከረ ወይንም የሬት ዘር ምናምን እያለ የሚያወራው ማለት ነው። እንደዚህ አይነት ነገር ውስጥ የገቡ መሆን አለባቸው ማለት ነው። ይሄ ያን ነገር ያሳየናል ማለት ነው። ኦኬ፣ ስለዚህ በዛ መንገድ እንዳትረዱት ለማለት ነው። ኦኬ፣ እንግዲህ መጀመሪያ ወደ አነሳው ጥያቄ ልምጣ። የአማራ ልሂቃን ለምንድን ነው ቅማንትነትንና የቅማንት አስተዳደር የሚባሉ ጉዳዮች ከቅማንትነት ጋር የተያዙ ጉዳዮችን አጥብቆ እንደ ጦር የሚፈራው ለምንድን ነው ዋይ የሚል ነገር ነው። ይሄ መልሱ አጭር ነው፣ ማብራሪያ ይኖረዋል። ግን አጭሩ መልስ ምንድን ነው? ስሪታቸው ከቅማንት ስለሆነ ህዝባችን ወደ ቀደመ ቅማንትነቱ ወይም ቀደመ ማንነቱ ይመለሳል ብለው ስለፈሩ ነው። በቃ ይሄ ነው የሚሄዱት ሁሉ ይሄ ነው። አንድ ጊዜ እኔ በጣም የሚያሳዝኑኝ የአማራ ልሂቅ የገቡበት መከራ በጣም የሚያሳዝን ማለት ሁልጊዜ ይሄን ለመደበቅ ነው የሚሯሯጡት። ከ1300 ክፍለ ዘመን ጀምሮ ይሄን ለማጥፋት ሲሰሩ አሁን የህዝብ እኩልነት ምናምን የሚባል በተለይ ደርግ ከመጣ ጊዜ ጀምሮ ቅማንት ተብሎ ሲቆጠር ማለት ነው፣ አማራ ተብሎ ሲቆጠር ከዛ በኋላ የመጣው ይሄ የብሔር ምናምን የሚባለው በቃ ሌትም ቀንም እረፍት የላቸው። ሌትም ቀንም በቃ ሁልጊዜ ቅዠት፣ ሁልጊዜ በቃ ይሄ ነው ወሬ የሚያወሩት ማለት ነው፣ የሚናገሩት ሟርት ምናምን በቃ ይሄ ቅማንትን ማጠልሸት፣ ያልሆነውን ነገር የሆነውን መደባለቅ ዝም ብሎ ማለት ነው። መያዣ መጨበጫ የሌለው ማስረጃ የሌለው ምንም አይነት ሎጂክ የሌለው ነገር ሪዝኔብል ያልሆነ ነገር እያመጡ ይፈተፍታሉ ማለት ነው። ይሄ ሁሉ በቃ ጥፉልን፣ ዝም ብላችሁ ጥፉልን፣ አማራ ሁኑልን። እኔ ግን እንዲያውም እንትን የምለው የአማራ ልሂቅ በጉልበት ስም በማጥፋት በመደስኮር በሚዲያ ከሚለፈልፉ ለምን መጥተው ተንበርክከው አይለምኑንም? እኛን ቅማንቶች በቃ እኛ እንደዚህ ከምንሆን ብሎ ለምን አይለምኑም? በቃ ተውት። በቃ ቅማንት የሚለውን ነገር እናውቃለን፣ ግን በቃ ለእኛ ስትሉ እንደዛ ቢለምኑ ጊዜ ቤተር እኔ እንደዛ ቢለምኑ ያሳዝኑሃል። ይሲ በቃ ችግር የለም እንሆናለን እንላቸው ነበረ። ግን እነሱ መግደል ነው በቃ እንትን የሚሄዱበት ማለት ነው። የመጀመሪያው ነገር ቅማንቱ የሚያነሳው እኮ እውቅና ማጣቱ ነው። ከዚህ የመጣ ከዚህ እያንዳንዱ ባህሉ ወጉ ምናምን ኤቭሪቲንግ ከዚህ ወስደው ይሄን ግን ከግብፅ መጣ ብለው ዲና ያደርገዋል። ይህ እኮ ነው የሚያናድደ፣ ዲና ያደርጋል እውነትን እየቀበረ ማለት ነው። ስለዚህ ሰላማዊ በሆነ መንገድ በፍቅር ነው ቅማንትን ይዘህ ልታጠፋው የምትችለው። ቅማንት የሚጠፋው በፍቅር ብቻ ነው፣ ሊጠፋም ከቻለ ማለት ነው። የሚጠፋው በፍቅር ብቻ ነው። ስትወደው ስታፈቅረው አዲሱ ማንነት ይወድልሃል ማለት ነው። ዜን እሱን ይቀበልልሃል፣ አሲሚሌት ይሆናል ወዶ ማለት ነው። በግድ ግን አሲሚሌት አደርገዋለሁ ካልክ አትችልም።
በፍጹም ሊሆን አይችልም። እና ከዛ አንጻር እንትን ነው ስለሚያዩት ነው። እና ከንዴታቸው አንጻር ብስጭታቸው ምናምን ከመግለጽ ውጭ ቅማንት ወንድሜ ነው በዚህ ነው ብለው በግልጽ ስለማይናገሩ መከራ ውስጥ ስለገቡ በቃ ቅማንት የሚባል ያስፈራቸዋል። ለዛ ነው በጭካኔ እኮ ነው ሲገሉ እኮ በጭካኔ ቅማንት ሲገሉ ገለው ቆዳ ሁሉ ይገፋሉ። ጭካኔያቸው ጭካኔ እንዳይመስል ቤት ያቃጥላሉ። የማያረጉት ነገር የለም። ጭካኔያቸው ማለት ነው። ፍርሃታቸው ያመጣባቸው የጭካኔ መንፈስ ማለት ነው። ጨካኝ ፈሪ ነው። ፍርሃታቸው ነው። ምንድን ነው ፍርሃቱ? ቅማንት እንደዚህ ከሆነ አማራው ያውቃል ቅማንትነቱን ይሄድብናል ነው። ያ ስለሆነ ነው መሰረታዊ ነገሩ ማለት ነው። እንግዲህ ሲቀየሩ ደግሞ የሄዱበት መንገድ አለ። አሁን በፍቅር በሰላም መጥተው እኛ ጋር እንደዛ እንዳያደርጉ ወይንም ቅማንትን ሪኮግናይዝ እንዳያደርጉ የሚያሳፍራቸው ነገር የሄዱበት መንገድ ነው። መጀመሪያ ማለት ነው ሲመሰረቱ ወይንም አማራ የሚለውን ነገር በሂደት ሲፈጥሩት የሄዱበት ነገር አለ። ህዝብን እያወያዩና እያሳምኑ አልነበረም። በፍጹም እየሸወዱ ነው፣ እያጭበረበሩ እያታለሉ በሂደት ማለት ነው ያጠምቁሃል። ከዛ በኋላ ቀስ በቀስ የማ አማራ ሆንክ ማለት ነው። ደግሞ አማራ ማለት አማረ በቃ ጥሩ ሆነ ክርስቶስን ተቀበለ ማለት ነው ምናምን እንትን እያመጡ ያጃጅሉታል ማለት ነው። እየተቃቂያለ ብዙ ሰው እንደዛ እያደረገ ወሰዱት። ሌላው ደግሞ አይ ኖ እንደዛ አይደለም እኔ ቋንቋ ይቀጥላለሁ ተጠምቄያለሁ ግን ቋንቋ ይቀጥላለሁ ያለው በቻለው መጠን በብዙ መንገድ በፕሮፓጋንዳ በምን ለማሳመን ይሞክራል። እምቢ ካለ ይገሉታል። እንደዛ ነው። ልሂቃኑን እየመረጡ ኢሊቱን ገለዋል። በጣም ብዙ በ1950ዎቹ ጭልጋ ኢቨን 60ዎቹ ጭልጋ አካባቢ የተገደሉ ሰዎች በጣም ብዙ ናቸው። ቋንቋ የሚችሉ እየተመረጡ ማለት ነው። ኢቨን ወንበር ጎንጥ እኮ በዛ ምክንያት እኮ ነው የተገደሉት። በዚህ ምክንያት ማለት ነው ሃይማኖት ካልቀየርክ ተብሎ ማለት ነው። አደገኛ የሆነ ሁኔታ ተፈጥሮባቸው አማራን ሲመሰርቱት ህዝቡ ጋር የሄዱበት ነገር ማለት ነው። በሃይማኖት ሸፍነው እያደበሰበሱ በተረት እያጭበረበሩ በጉልበት ቅድም እንዳልከው አስፈራርተው የሚገደልም ካለ ገለው ኢቭን ሌላም አይነት እንትን ማሰቃያ እየተፈጸመበት እንደዚህ አይነት ነገር ነው ሄደው እምቢ ያለው ማለት ነው። ህዝቡ የሚወደውን ቅማንትነት እንዲያፍርበት አደረጉት። እንዲያፍርበት ያልሆነ ስም ሰጡት ማለት ነው። አየሁ አሁን ቅማንት ስታዋርደው ከሬት ነው የመጣው እንጨት ነው ወይ የወይራ ዘር ነው ጅራት አለው ምናምን እያልክ ያልተጠመቀውን ስታሸማቀው ከኖርክ ዛሬ እንዴት አድርጋ የደም ማንነት ምናምን እንዲህ ሲጋለጥ ማለት ነው ቴክኖሎጂው ምኑ አሁን እዚህ ጋር ሲያደርሰው ያንን መልሰ መቀበል የተሸም ለዛ ነው አየው ጦር የሚመርጡት ማለት ነው። በፍቅር አይደለም መጥተው የሚያናግሩ ያንን መቀበል የሚባለው ነገር በጣም አስቸጋሪ የሆነ ማለት ነው። የደረቱት ምናምን ዝም ብሎ የሆነ ውሸት ተመልሶ ለራሳቸው ችግር ፈጠረባቸው ማለት ነው። በዚህ ምክንያት ነው አየው ከቅማንቱ ወንድሞቻቸው ጋር ማለት ነው ከቅማንቱ መሰረቱ ጋር የታሪክ አባቱ ጋር ቅማንት የያዘው ሴት ነው የሱ የቀደመ ሴቱ ትክክለኛው ሴት ማለት ነው። የነዚህ ያንን ተቀብለ የኛም ነበረ ብለ ተቀብለ መሄድ የሚባል በሰለጠነ መንገድ የለም። ሁልጊዜ ጠበንጃ ነው፣ ፉከራ፣ ቀረርቶ፣ ሽለላ የሚበዛው ለምንድን ነው? ማስፈራራት እኮ ነው። እደቆሳለሁ መጣሁብህ ጨበለቅኩ ማለት ነው። እንዳፈርተህ ትተዋለህ ማለት ነው። አንተ ኧረ ይሄ ነገር ይቅርብን ይጨርሱናል ብለህ እንድትተው ነው እንዲህ አይነት የሚያደርጉት ማለት ነው። ህዝቡን በዚህ መንገድ ነው ከሚወደው ማንነት የቀየሩት ማለት ነው። እሱ ህዝቡ ራሱ ዛሬ በቋንቋው በባህሉ በወጉ አያት ቅማንቴ እያለ ነው። ከአያቴ ከቅማንቴ ነው የሚል ሲቆጥርም ቅማንት ብሎ ነው ወደ እንትን የሚሄደው። ከቅማንት በኋላ ያለውን በአድ ነው የሚያደርገው ሲቆጥረው ራሱ ማለት ነው። ቅማንት ነው ዘመዱ ወደ ላይ ሲሄድ ማለት ነው። ከአያት ከቅማንቴ የመጣ ነው የሚል ይሄ ራሱ የህብረተሰብ ውስጥ ያለውን እንትን የሚያሳይህ ነው። ነገር ግን ከዚህ እንዲርቅ ይህን እንትን እንዳይዳረግ ቅማንትነትን ራሱ እንዲጠላው ማለት ነው። አንድ ልጅ የነገረኝን ልንገርህ። ባህር ዳር አካባቢ በ2013 ጁንታ እየተባለ የተገኘ ሰው ይታሰራል። አንድ ቅማንት ባህር ዳር ይሰራል የሆነ ስራ እኔ ማህበራዊ ሚዲያ መጥተው ሶሻል ቲክታክ ላይ የነገረን ነው። እና ባህር ዳር ላይ እየሰራ ይታሰራል። ልጅ ሚስቱ የአዴት ልጅ ነች። አዴት ተወልዳ ያደገች ቤተሰቧ እዛ ናቸው። አሁን ይሄ ልጅ ይታሰራል። ሲታሰር ሚስቱ ደነገጠች፣ ለወላጆቿ ተናገረች። ቤተሰብ ዘመድ ምናምን ተሰብስበው ሲጠየቅ አይ የቅማንት ስለሆነ ነው ያሰርነው፣ ለወያኔ ደጋፊ ስለሆነ ቅማንት ስለሆነ ነው ይላሉ። ከዛ በኋላ በቃ ህብረተሰቡ ተደናገጠ ማለት ነው። እዛ እንትኑ ማለት ነው የቅማንት ስለተባለ ማለት ነው። ነውር አይደለ? ያውቃሉ እኮ ቅማንት ናቸው፣ ግን ነውር ነው አይነገርም። በቃ እንዴት እንደዚህ ሆነ ተብሎ ቃውጥ ይሆናል። ልጅቱ ትረበሻለች። መጨረሻ አባቷን ለብቻ ታወራዋለች። አባቷ ምን ይላል? ልጄ ተረጋጊ፣ እኛም እኮ ቅማንት ነን የነበር ነው። ምን አዲስ ነገር አደረግሽ እንጂ የሁሉ ህዝብ ሲል ነው ቅማንት ነው የነበረው። እኛም ቅማንት ነን፣ እኛ ራሶች የቅርብ ጊዜ ቅማንት ነን። አሁን ነው እኮ ከክርስትና በኋላ በሂደት እኮ ነው እንደዚህ የሚባለው እንጂ ቅማንቶች ነን ከመጀመሪያው። ቅማንት ያልሆናለ እንዲህ ያሏቸው። ከዛ ተረጋጋች ልጅቷ ማለት ነው። ሰውየው እንግዲህ በሌላ ጊዜ ማለት ነው ከእስሩ በቃ ከሚስቱ ጋር ቀጠለ። እንደዛው ነው ሊያፈርሱት ማለት ነው በግርግር። አየው እንዲህ
በሆይት ሆይታና በግርግር እንደዚህ እያደረጉ እንድትጠላው ቅማንትነታቸውን እንዲጠሉት እያደረጉ እያወቁት እኮ ነው እያወቁት እንዲጠሉት ማይነገር ማለት ነው ዝም እንድትል እያደረጉ ነው የመጡት ማለት ነው። ትልቅ ጫና በነገራችን ላይ የስነ ልቦና ስብራት ነው የፈጠሩበት ለአማራ ህዝብ ማለት ነው። እያወቀ ማንነቱን የደም ማንነቱ እያወቀ እንዲደበቅ አደረጉት። በዚህ መንገድ ነው እና ይሄ በፍቅር ቅድም እንዳልኩ በእንትን እንዳይመጡ በቅማንት ላይ ራሱ ጥላቻ እንዲያሳድጉ እያደረጋቸው መጥተዋል ማለት ነው። አንቀየርም ያሉትን ደግሞ በርካታ የስም ማጥፊያ ታፔላ ተለጥፎላቸዋል። እየተዋጉ እምቢ ያሉትን ራሱ ቋንቋቸውን የሰይጣን ቋንቋ ነው፣ ሃይማኖታቸውን እንጨት አምልኮት ነው፣ ባዕድ አምልኮት ነው። እነሱ ስብዕናቸውን ጅራታሞች ናቸው። ለሸቀል የመጡ ናቸው። ከግብፅ ከእስራኤል የመጡ ናቸው። ለሸቀል የመጡ ናቸው። የእንጨት ዘር ናቸው። አንድ አማራ ተነስቶ ከሬት የወለዳቸው ናቸው ይላል። አንድ አማራና እንትን ከእህቱ ጋር እየሄደ የወንድ ፍላጎት መጣበት። እህቱን ሊወስባት ሲል እሷ ሬቱን ሸንቆራ እዛ ዘሩን እንዲያፈሱ አድርጋ አስራው ሄደች። ሬቱን በ9 ወር ሲመጣ ተወለደ አንድ ወንድ ልጅ። እሱ ነው ቅማንት ማለት ነው። እንዲህ ብለው ሁሉ ይነግሩናል። ይሄን ሲያወራት ነው የሰማኋቸው። በማህበራዊ ሚዲያ ላይ ሁሉ ይተርኩታል። ይሄን እንዲህ አይነት ነገር በውስጥ ለውስጥ ይቀልዳሉ፣ እየቀልዱ ማለት ነው። ይሄ ምንድን ነው? ቅማንትነትን እንድትጠላው ማለት ነው። እያወቀው ትጥለዋለህ። በቃ ይሄ ለምን ይሄን እንዴት ትሸከመዋለህ? እንትንን ህሊናን የሚያደማ ስለሆነ ጀግኖች ቅማንቶች ችለውት ይኸው ዘልቀዋል። ዛሬ ተደብቀው በየጫካው በየገደገዳው ተደብቀው እስከ ዛሬ አጽንተው አቆይተውልናል የኛ አባቶች ማለት ነው። ቅማንትን መግደል በፈጣሪ እንደማያስጠይቅ አድርገው ልክ አሁን በቅርብ ጊዜ እንኳን 6 ቅማንት ገድያለሁ እና ንስሓ ይስጡኝ ሲሉ እንደ ጦጣ አይገደለ ንስሓ ይገባል እንደ ሂድ ዝም ብለህ ስራን ስራ ጨምረህ ግደል ብለው ላኮት የነብስ አባቱ ማለት ነው። ልክ እንደዚህ ጥላቻው እየበዛ እንዲሄድ እያደረጉ ነበር እና ታች አርማጭሆ ይመስለኛል እንግዲህ የታች አርማጭሆ ህዝብ ማለት አብዛኛው ከደጋው ቅማንቱ ከዚህ ከወገራ ፎገራ ማለት ወገራ ምናምን ይሄ አሁን ቅማንት ያለበት ከባቢ ከደንቢያም ሊሆን ይችላል። ዋቴበር ሰው እየገደለ ሄዶ የሚደበቅበት ነው። ድሮ ምንም አይነት ህዝብ አልነበረም። አርማጭሆ የሚባለው የታችኛው አርማጭሆ ማለት አልነበረም። በረሃ ነው። በቃ አደን ምናምን አድነበት የምትመለሰው ነው። ሰው እየሄዱ እየሰፈሩ ሌቦች ሰርቀው የተጣሉ ነብሰ ገዳዮች ምናምን በሂደት እንትን እያደረጉት ያሳደጉት ነው። በኋላ ህዝብ እየጨመረ አዎ የእንትኑ የኢኮኖሚክ ኢምፖርታንስ ሲጨምር ደግሞ አሁን ሌላ ሆኗል። እንደዛ ነው። ግን እዛ አካባቢ ምን የሚል ስም እንዳለ ታውቃለህ? ቅማንቱ ራሱ ያወጣው እኮ ነው። ሄዶ የጠፋው የተደበቀው ቅማንት ማለት ነው። ቅማንት ማነቂያ ጋላ መጣያ የሚባል ቦታ አላቸው። ለምንድን ነው ጋላ ማነቂያ ያሉት? እዛ አካባቢ ኦሮሞዎች አሉ፣ የገራድ ዘር የሚባሉ ማለት ነው። ጎራድ ነው የሚሉት እነሱ እንትን ይሄ ኦሮሞነታቸው እንዳይናገሩ ማለት ነው። በዚህ ታሸማቃቸዋለህ። እዛ ያለው ቅማንት ደግሞ ቅማንትነቱ እንዳይነቃበትም ሌላው ደግሞ ቅማንትነቱ እንዳይናገርም ምን አደረጉት? የቅማንት ማነቂያ ይሉታል። እንዳያርገህ ስም ታወጣና ታሸማቀዋለህ ማለት ነው። እነዚህ በሙሉ ከራሱ ራሱ የስነ ልቦናው ጫና ራሱ ህዝቡ እንደዚህ አይነት ነገሮችን እንዲጠቀም እያደረጉት ሂደዋል ማለት ነው። በተለያየ መንገድ ግፍ ተፈጽሟል። ከግድያው በተጨማሪ ማለት ነው። የፈጠራ ቅማንትን ምንድነው ይሄ የፈጠራ ወሬ እያወሩ ምናምን ብዙ ስራ ነው የሰሩት። ይሄ የቅማንት ፍርሃታቸው ወይም ይሄ ቅማንት ፎቢያው በርካታ የታሪክ ድሪቶ እንዲደርቱ አድርጓቸዋል። የነሱን እውነት ለማድረግ የቅማንቱን የሚተርኩለትን የውሸቱን እውነት ለማድረግ የሰሩበት የታሪክ ድሪቶ በጣም ብዙ ነው። የተወሰኑትን ማየት እንችላለን። የጎንደሩን ጎጎጎ የሚለው እዚህ በፊት አይተነዋል። ጎጎ ይላሉ ወይም ደግሞ ጎትነግስ ይላሉ። በቃ አሁን ዝም ብለህ ደመነፍሶች ሁሉ ጎትነግስ ይላል። ምንም የሚያገናኘው ነገር የለም። ጎ ሚል ነገር ማለት ነው። ይሄን ራእይ ያሳየው መላኩ ለማን ነው? ለሲሲኒዮስ ነው። ሲሲኒዮስ ደግሞ ኃጢአተኛ ነው። ካቶሊክ ሆኖ ምላሱ ተጎልጉሎ ነው የሞተው ብለው ነግረውናል። ምላሱ የተጎለጎለ እንደዛ የሆነ ሰውዬ እንዴት ነው መላክ መጥቶ የሚያናግረው? አይገናኝም እኮ ምንም ነገር ምንም አይገናኝም። በቃ እዛ ጋር ጎርጎራ የሚል ተገኘ። ከዛ በኋላ ጎመንጌ የሚል መጣ። ጎንደር ሶስቱን አገናኙ። በመሀል አዘዞን እኮ ዘለሉት፣ ደንቀዝን ዘለሉት። እንዲህ አይነት ነገር ነው የሚያወራው ማለት ነው። ይሄ ፈጠራ ወሬ ነው። ዝም ብሎ ፍጥር አድርገው ጎንደርን በራእይ እግዚአብሔር አስመልክቶት ንጉሱ የኛው ብለው እነሱ ክርስቲያን የኛው አማራው ንጉስ ብለው ለማውራት እንዲመቻቸው ነው። በቃ እነሱ ናቸው ልዕልና የተሰጣቸው ሁሉ ነገር ምናምን ብለው ያወራዋል። እኛ እና የሚሸጉዱን እኮ በጥቃቅን ነገር ይሄ ምን ያደርጋል? መለኮታዊ ታደርገዋለህ። ልክ የላሊበላ ስርወ መንግስት ነገስታትን መለኮታ እንትን ይሄ ምንድን ነው ጻድቃን አድርገው ምንም ነገር እንዳትል አደረጉ ማለት ነው። ስለ እነሱ ምንም መጻፍ አትችልም። ጻድቃን አድርገዋቸዋል። ገድል ነው የሚጽፉላቸው። በቃ አንተ ታሪክ ምናምን ብለህ እዛ አካባቢ አትመጣም። ዛትስ ቨሪ ዲፊካልት። እንደገና ማንነታቸውን ማጥፋት ነው። በነገራችን ላይ የቀደመ ቅማንትነታቸውን ለማጥፋት ሆን ተብሎ የተሰራ ስራ ነው። አልነበሩም ለማለት ማለት ነው።
ያን ለማሳየት ነው። እንደዚህ አይነት ነገሮች ይፈጠራሉ ማለት ነው። ድሪቶ ነው ጎጎ ጎትነግስ ምናምን እንትን ነው። ሌላ ጉንደ ሀገር የሚል ጎንደርን ራሱ ጎንደር የጌታ መነሻ የሚል ነው ቃል በቃል ትርጉሙ ከኖህ መቃብር ጋር የተያዘ ነው ትርጉሙ። እነሱ ጎትነግ እንትን ጉንደ ሀገር ግዕዝ ነበረ እንዴ ጎንደር? እንኳን ግዕዝ ጎንደርን ስም ሊያመጣ አይደለም ሌላውን ሀገር ራሱ ስም ማውጣት አይችልም። የትናንት ነው ይሄ ደብረ ማርቆስ ፍኖተ ሰላም ወጀት ነው እንግዲህ እንደዛ እያሉ ሰመራን ደብረ ታቦር እያሉ እንደዛ ስም ያወጡት የቅርብ ጊዜ ነው። ግዕዝ እንደዛ ስም አውጡት የማያውቅም ሲጀመር ማለት ነው። ግዕዝ ኢትዮጵያዊ እንትን የለውም፣ የህዝብ ተናጋሪ መሰረት የለውም። ግዕዝ የስነ ጽሁፍ ቋንቋ የቤተክርስቲያን መጠቀሚያ ሆኗል። በቃ አለቀ። ከዛ ውጭ ሌላ ነገር የለም። ደብዳቤ መጻፊያ ምናምን ነገስታቱ ደብዳቤ የሚጽፉበት ነው። በቅማንተኛ እያዋሩ ደብዳቤ ግን የሚጽፉት በግዕዝ ነው። ነገስታቱ እንደዛ ነው የመጡት እስከ ቅርብ ጊዜ ማለት ነው። አፄ ቴዎድሮስም እንደዛ ነው ያደረገው። የቤተ መንግስት ቋንቋ አደረገው አማርኛውን ግዕዙን ትቶ ማለት ነው። በቃ እንደዛ ነው እና ይሄን እናውቃለን። ይሄ ዝም ብሎ ነው ግዕዝ ጎንደር ስም ሊያወጣ አይችልም። ጉንደ ሀገር ይሄ ትክክል አይደለም ማለት ነው። ሌላው ክብረ ነገሥት የተባለ ዋና የቀጣፊ መጽሐፍ ጽፈው ነው ይህን ሁሉ ስራ የሰሩት ማለት ነው። ይህ ሁሉ እነሱን ራሱ ችግር ውስጥ የጣሉት ይሄን በዚህ ምክንያት ነው። ዛሬ ቅማንትነት ሲሰማ የሚበረግጉበት ምክንያት ይሄ ክብረ ነገሥት የጫነባቸው በሽታ ነው። ይሄ ክብረ ነገሥት ደግሞ ግብፃውያኑ ኢትዮጵያዊነትን ለማጥፋት ብለው የእነሱ ተላላኪ እንደሆነ እንዲቀጥል ማለት ነው። የዛግዌ ሥርወ መንግስት የነበሩ እነዛ በኢትዮጵያዊነታቸው ኩሩ የሆኑ እነሱን ለማጥፋት ተብሎ የተፈጠረ ነው። የቀደመውን የአክሱምን የሚመስል ተላላኪ ነው መምጣት ያለበት ብለው ስለሚያስቡ ማለት እንደዛ አድርገው 750 ዓመት ገደማ ተላላኪ አድርገው እንትን ብለዋቸዋል። እስከ 1940ዎቹ ምናምን በደንብ አድርገው ነው የገዟቸው። ግብፅ ማለት እንዲህ ሲጫወትብን ነው የኖረው ግብፅ ማለት በዛ መጽሐፍ ነው። ይሄ ክብረ ነገሥት ብቻ አይደለም፣ ድርሳነ ማርያም ጽዮን የሚባል መጽሐፍም አለ እዚያ ጋር ማለት ነው። ድርሳነ ማርያም ጽዮን ታቦተ ጽዮን እንዴት ሆና መጣች፣ እንዴት ሆና እንትን ሆና ተሰርቃ እንደመጣች የሚካኤልን ታቦት አስቀምጠው ድርሳነ ጽዮንን ይዟት ማለት እንትና ጽዮንን ይዘው እንደመጡ በዛ ጊዜ እኮ አንድ ታቦት ነው እንጂ ሚካኤል ታቦት ምናምን ይባል የለም። አሁን እኮ ነው በክርስትና ታቦት ብዙ ስም እየተሰጠ የወጣው እንጂ ድሮ እንደዛ የለም። አንድ ነው ታቦት፣ በቃ ታቦተ ጽዮን ነች፣ በቃ አለቀ። እና ሌላ የሚካኤል ታቦት ሁሉ ብለው ይጽፋሉ። በአየር ላይ የመጡት ይላሉ። እንዴት እንደጻፉት ያንን ድርሳነ ማርያም ጽዮን የሚለውን ብታነበው ይሄ እንግዲህ ከእመቤታችን ጋር የሚያገናኘው የለም ለእኔ ማለት ነው። ውሸት ነው። አትስረቅም ብለው የጻፈ እግዚአብሔር እነሱ ሰረቀ ብለው እያነገሩን እንዴት አድርገህ ነው አሁን ይሄን ለእመቤታችን ይሄን እንትን አድርገህ ልታወራው አትችልም ሲጀመር ማለት ነው። ይሄ ትክክል አይደለም። በእንደዚህ አይነት እነዚህ በሙሉ እንትን ናቸው። የድሪቶውን የሚያስቀጥልላቸው እነሱ የፈለጉትን የማናት ድሪቶ የፈጠሩትን የታሪክ እንቶ ፈንቶ ማስቀጠያ ትርክት መፍጠሪያ ናቸው። የዘንዶ አምልኮት የሚለውን ከዚህ በፊት አይተነዋል። በተለይ ይሄ ትግራይ አካባቢ ያሉት የፈጠሩት ነው። ዘንዶ ይመለክ ነበረ ብሎ እግሩ አሸኮና ነበረ ብሎ ያሉ እኮ እንትን አለ። ይሄ እንትን ላይ ምዕራፍ 1 የማቴዎስ ወንጌል ምዕራፍ 1 አንድምታው ላይ ይሄ ተጽፏል። በደንብ ነው የተጻፈው ተዘርዝሮ ማለት ቀንድ አብቅላ ነበረ የዘንዶ ደም ነክቷት ምናምን። የወንድሟ እኮ ነው ደግሞ ያ ደም ዘንዶ ወንድሟ ነው። በጣም እኮ ነው የሚገርመው። ፍጥር አድርገው በዳማት ዘመን የነበረውን ያን የቀደመውን የቅማንት ስልጣኔ የቅማንት ያን የነበረው ላለመናገር በቃ ጣዖት እንትን ዘንዶ ያደርጉታል ማለት ነው። የቅማንትን ህገ ልቦና ላለመናገር ጣዖት አምልኮት ነው ትለዋለህ። ይሄ ባዕድ አምልኮት ነው ትላለህ። ፈለፈረንጁ እንደዛ ብለው ፔጋን እያለ መጥቶ ይጽፍልሃል ስለ እንትን እየመጣ ማለት ነው። ይሄም በሙሉ በጣም በሚያሳዝን ሁኔታ ማለት ነው። ሌላው የአይነር ትርክት ነው የተተረኩልን። አይነር ከነዓን ምድር ተነስቶ በደቡብ አረቢያ በኩል አድርጎ በበብ ኤልማንደብ ተሻግሮ ከርከር መጥቶ በከርከር ዱር ሰው ሳያየው ሰው ሳይሰማው ተደብቆ ኖረ አሉ። በሆነ ጊዜ የሆነ ሰው የሆነ ግዕዝ የሚችል ሰው መጥቶ ምንትኑ አንተ ብሎ ጠየቀው። አንተ ምንድነህ ሰው ነህ ምንድነህ ብሎ ጠየቀው። ከመአንተ ብሎ መለሳሉ። እሱ እንግዲህ አይነር ግዕዝ ሲናገር ተመልከተ። በጫካ ይኖረ እንዳውሬ። እንዲያውም እኮ አይነር የተባለው አነር ከሚለው የመጣ ነው ብሎ ነው የሚነግሩ እሱ ራሱ ማለት ነው። እንደ አነር በጫካ ቅጠል ለብሶ ምናምን በዛ ነው እንዲያውም እንጨት የተባለው ከእንጨት ተጠግቶ ስለተገኘ ማይተርኩልን ትርክት የለም። በቃ ይሄ ሁሉ ይለጠፍልናል ለኛ ማለት ነው። እንዲህ ተደረግና ቅማንት የራሱ ታሪክ ሰጡት ማለት ነው። አየው እነሱ ከቅማንትነት ወጡ፣ ቅማንትን ሌላ ህዝብ አደረጉት ማለት ነው። የነሱ ማንነት እንዳልሆነ ለማድረግ የሰሩት ስራ ነው። ትልቁ እንዲህ አይነት ነገሮች ሞልተዋል። ሌላም ማንሳት እንችላለን። እዚህ ጋር ጊዜ ላለማሻማት ብዬ እንትን ላርገው እዚህ ጋር ላቆመው። ሌላው የቅማንት የሆኑ ታሪኮችንና የታሪክ ማስረጃዎችን አውድመዋል። የአፄ ፋሲለደስን የቅማንትነት ማስረጃ በቅማንት የተጻፈ ዜና መዋል ኢቭን በግዕዝ የተጻፈ ዜና መዋል ሁሉ አጥፍተዋል፣ ደብቀዋል። እንዳይታይ ለማንም እንዳይደርስ ለአጥኚዎች እንዳይደርስ አድርገዋል። ሚስጥር ስላለው ማለት ነው። ቅማንትነቱ በሙሉ እዛ ስለተጻፈ ማለት ነው። እያንዳንዱ የተደረገው ነገር ሁሉ አለ። እሱን አጥፍተዋል። ግን ይገኛል። የደበቁት ይወጣል፣ አይቀርም። በምንም መንገድ እንደዛ ተደብቆ የሚቀር ስላልሆነ ማለት ነው።
የዳማትን ድንቅ ስርዓት ከዘንዶ አምልኮት ጋር አድርገው አጣፉት። ቅድም ካነሳሁት ጋር ማለት ነው። የዛጉዌን ስርወ መንግስት ታሪክ በሙሉ አድበሰበሱት። ቅድም እንዳልኩ ነገስታትን የቅድስና ማዕረግ ሰጧቸው። ከዛ እንዳለ ኤቭሪቲንግ እንዲጠፋ አደረጉ። ዶክሜንቶችን በሙሉ ነው ያጠፉት። እነ ጆን ፔፐር እንደጻፉት ሙሉ በሙሉ ድምጥማጡን አጠፉት ማለት ነው። ይሄ ሁሉ የቅማንትነት ዱካቸው ማጥፋት ነው። ዱካህን በቃ እንደዛ ነው። ሌላው የዮዲት ጌዲዮንን ታሪክ በጸረ ሃይማኖት ፈርጀው ነው የሚያወሩት። ብዙ ነገር የሚያወሩት ማለት ነው። ዮዲት ጌዲዮን የታገለችው ማለት ነው። የቅማንቶች ትግል ነው በነገራችን ላይ። ህገ ልቦናም ኦሪት የሚከተሉ ቅማንቶች ናቸው በጋራ። እዚህ በፊት አንስቼዋለሁ፣ እዚሁ ተወያይተንበታል። በዳማት ዘመን የነበረውን ያን የንግስና ስርዓት አፍርሶ የነ ኢዛናው ቡድን ማለት ነው የአክሱሙ ይሄ የወንድ ብልት እየተከለ የበላይነቱን ያሳየበት ማለት ነው። ሴት ነገስታትን ድንግል ነገስታትን ሴት ንግስታትን እያጠፋ የመጣበት ማለት ነው። በሱ ሲጸጸቱ ስለነበሩ 1000 ዓመት ጠብቀው ሲዳከምላቸው ደምስሰው ያን ስርዓት ለመመለስ ነው። ሴት ንግስት አንግሰው የተዋጉበት ወንድ ጠፍቶ አይደለም፣ ስርዓቱን ለመመለስ አቅደው ስለሆነ ያደረጉት ያ ነበረ። ያ ስርዓት ግን መቀጠል አልቻለም። ከነበረው ነባራዊ ሁኔታ ኮንዱሲቭ የሆነ እንትን አልነበረም። ኦልሬዲ ለ1000 ዓመት ገደማ በሚባል ደረጃ ሜይ ቢ እንትና አክሱሞች ከነበሩበት በኋላ ጊዜ ጀምሮ ከዛ በኋላ ለ600 ዓመት ደግሞ ክርስትናው ቀጥሎ ስለነበረ የዛጉዌ ስርወ መንግስት ሲመጣ ክርስትናው የቤተ መንግስት እንትን ሆኖ እንዲቀጥል ግን ሌሎች እንዳይገፉ አብረው እንዲኖሩ ተላምደው ማለት ነው። ችግር ሳይፈጠር በግድ ማጥመቅ ምናምን የሚባል ነገር ሳይኖር ወዶ ፈቅዶ የፈለገው ሰው ወደ ፈለገው መሄድ ይችላል በሚል ስርዓት ኢትዮጵያዊ የሆነ ስርዓት ሰርተው ሄደዋል። ከዛ የመጣ ነው። ከዛ አብዮት የመጣ ነው። የዮዲት ጌዲዮን አብዮት የቀደመውን ስርዓት ለመመለስ ያደረገችውን እንጂ ሃይማኖት ለማጥፋት ያደረገችው ነገር አለም። እነሱ ግን ዮዲት ጉዲት ዮዲት አስቴር እሳቱ ምን ማይሰጣት ስም የለም። ይሄ ሁሉ ታሪክን ማድበስበስ ነው፣ እንዳይታወቅባቸው ነው የሄዱበት። እናንተ የግብፅ ተላላኪ ሆነች ናቸው። ኢትዮጵያዊነትን የሚያጠፋ የግብፅ ስርዓት ነው የሄዱት። ሃይማኖቱ ጋር ለመጠጣላቸው ግብፃውያን የጫኑብህን ስርዓት አጥፋ። ይሄ እነሱ እየጻፉ የሚያመጡ ለመጻፍ ትክክል አይደለም። ኢትዮጵያዊነትን አጥፍቷል፣ ያን ስርዓት ደምስሷል፣ እሱን እናቃነው ብለው ነበር የታገሉት ማለት ነው። ግን ይህንን ገልብጠው እንትን አደረጉት ማለት ነው። የአፄ ቴዎድሮስን ታሪክ አማራ ለማስበል የሚሰጡት አፄ ቴዎድሮስ እንኳን እምቢ ቢላቸው ገብርዬን አማራ ለማድረግ ይሞክራሉ። በጌ ምድር እንዴት ነው አማራ የሚሆነው? የትላንት እኮ ልውጥ እኮ ነው። ትላንት ነው የተቀየረው። በጌ ምድር ነው የተወለደው ይሏል ገብርዬ ማለት ነው። ዋሬበር ምንም ይህን ምን ማለት ነው። አሁን ሁሉም አማራ ቅማንት የነበረ መሆኑን የሚያሳይ ማስረጃ በደንብ ልናቀርብ ስለሆነ እሱን ማየት ይችላሉ። እሱን ከዚህ በፊትም ስናቀርበው ስለነበረ ማለት ነው። እና አፄ ቴዎድሮስ በቅማንትነቱ የነበረ አማርኛን የቤተ መንግስት ቋንቋ ስላደረገ በቃ አማራ ነው ለማለት ይሞክራሉ። ግን ሲፎክርም መይሳው ካሳ ነው የሚለው የሆነ ነገር ስሜትን ሲገልጽ ደግሞ አይጊ በኩር ነው ያላቸው ሰዎችን። አይዟቸው የአባቴ ልጆች ብሎ ነው የተናገረው። ቤተ እስራኤላውያን ሰብስቦ እያናገረ በነበረበት ሰዓት ነው የአባቴ ልጆች አይዟችሁ አላቸው። ይሲ እንዲህ ነው እንትናቸው የነበረው። ይሄን በምን እንትን ያደርጉታል? አሁን ያን ጊዜ የኮሶ ሻጭ ልጅ የፍየል እረኛ ቆለኛ ምናምን እያሉ ሲሰድቡ ምናምን የሆነ ታላቅ ታናሽ አንድ እግር ወስደው ሰጥተውት በዚያ ነው የተጣላው ምናምን እያሉ ስሙ ሁሉ ሲያጠፉት የነበረ ግጥሙ ደግሞ ግጥም አይደለም፣ በጣም የሚዘገንን ግጥም ሁሉ የስድብ ግጥም ተገጥሞለታል። እሱ ለዚህ የፍየል እረኛ ተዋበችን ሰጡ ምናምን እያሉ ማለት ነው የገጠሙበት በጣም ብዙ ነው። ግን መጨረሻ ይሄኛው 19ኛው መቶ ክፍለ ዘመን ስለነበረ ዓለም በደንብ የሚከታተለው ነበረ። ከእንግሊዝ ጋር በተያያዘ ሌላውም ጋር በተያያዘ ማለት ነው። አፄ ቴዎድሮስ ስልጡን ንጉሥ ስለነበረ ለውጥ ፈላጊ ሞደርን ኢትዮጵያን ለመመስረት የሰራ ስለሆነ በዛ ምክንያት ዓለም አወቀው። ገነነ ታሪኩ ምን ያድርጉ? በቃ የግዴታ አማራ ታደርገዋለህ ማለት ነው። አምጥተህ በቃ አማራ ነው ትለዋለህ። ያገኘውን አንተ አምጥተህ የፈለግከውን አማራ የምታደርገው እንደዛ ነው። ትጭንበታለህ፣ አማራ ታደርገዋለህ። ልክ ዛግዌዎቹን ወስደው እንትን እንዳረጓቸው ማለት ነው። እንደ ቅዱሳን እንዳረጓቸው በሙሉ ማለት ይሄ ካላቸው ቅድስና አንጻር ጥሩ ሰዎች ሊሆኑ ይችላሉ። እሱ አይደለም ለምን እንደዛ ሆኑ የሚል ተቃውሞ የለኝም እሱ አይደለም። እንትኑ ግን ዓላማው ሌላ ነው። ዓላማው እነሱን ቅዱስ ማድረግ ሳይሆን ያን ታሪክ አድበስብሶ ለማጥፋት የተሰራ ስራ መሆኑን ለማሳየት ነው። በዚህ መንገድ ነው እንግዲህ እነዚህ ሰዎች ከቅማንትነት እንደ ጦር ፈርተው በገቡት የሳይኮሎጂካል ቀውስ እንትን የማንነት ቀውስ እንዲህ አይነት መከራ ውስጥ ገብተዋል። ዛሬም ድረስ ማለት ዛሬም ድረስ የሁሉ ሀገር የሚያፈርሱት የሚባሉት የአባቶቻችን ስርዓት እንመልሳለን የሚሉት በዚህ ምክንያት ነው። ፍርሃት ነው። ይሄ ዝም ብሎ የስነ ልቦና መሰበር ይመስለኛል። በዚህ ውስጥ ስለሆኑ ነው። ታንኪ መልካም ዘንድሮ ለሰጠን ሰፊ ማብራሪያ ከልብ አመሰግናለሁ። ብዙ ጊዜ ቅድም ስታነሳቸው የነበሩ ነገሮችንም ራሳቸው በአንደበታቸው የሚናገሩት ነው። የተለያዩ ማህበራዊ ሚዲያዎች ላይ አሁን አለ ጊዜው የሰለጠነ ዘመን ስለሆነ በተለያየ አጋጣሚ የተለያየ ማህበራዊ ሚዲያ ላይ ከዚህ በፊት ብዙም አይናገሩም የነበር የሚናገሩት በአውደ ምሕረት ወይ ቁጭ ሲሉ የሆነ ቦታ ሲሰበሰቡ ነበረ።
ምክንያቱም እንደ ሚስጥር አፍነው ይዘው ቅድም እንደተባለው ኢግኖር አድርገው ነው የሚያልፉት የነበር። አሁን ግን ስሜታቸው ፈንቅሎ እየወጣ ቅማንቱ መልስ እየሰጠ ሲመጣ በስፋት እየተናገሩ ነው። እንግዲህ ከሰው አንደበት ይወጣሉ ተብሎ የማይታሰቡ ቃላት እኛ ከዚህ መናገር ማንፈልገው፣ እነሱ ግን የሚናገሩት ዞር ዞር ብትሉ ማህበራዊ ሚዲያ ላይ ታገኙታላችሁ። በግልጽ ነው የሚናገሩት። ይሳደባሉ፣ ይራገማሉ። አብዛኛው ደግሞ ከንዴት ከብስጭት የመጣ ተከራክሮ ከማሸነፍና ከማሳመን የአቅም ማነስ የመጣ እንደሆነ መረዳት ይቻላል። ብዙ ነገር ነው የሚናገሩት እነሱ። እኛ እሱን ደግመን ከእነሱ ጋር እኩል መርከስም መውረድም አንፈልግም። ያም ሆነ ግን የሚናገሩትን ነገር በስፋት ስለተነሳ የሚጨምረው ነገር የለም። እንግዲህ አጠቃላይ አሁን ያለው አሁን አማራ የሆነው ህዝብ ወይም የአማራ ህዝብ የሚባለው ቅማንት እንደነበረ የሚያሳዩ በርካታ ማስረጃዎችን ተጨባጭ ማስረጃዎች እንዳሉ በተደጋጋሚ ይነሳል። እነሱ ዘራቸውን ሲቆጥሩ ጭምር የሚያነሱትን ነገር ትልልቅ ሰዎችም በግልጽ የሚናገሩት አይ ፈርተን ነው እንጂ የቀረ ነው ተብሎ ነው እንጂ እኮ እንደዚህ ነን ብለው ይናገራሉ። ቀርቷል፣ አሁን ቅማንትነት ቀርቷል፣ በቃ ኋላ ቀር ነው ብለው ነው የሚያስቡት። እነሱ ግን ይናገራሉ። ዙሮ ዙሮ እነሱ አሁን የያዙትን ማንነት እንደ ዘመናዊነትም ስለሚቆጥሩት ግን የትኛው ነው ዘመናዊነት ምንድን ነው የሚለውን እሱን ሌላ ማብራሪያ የሚጠይቅ እንደሆነ ግልጽ ነው። ያም ሆነ ግን ምናልባት ሳይንሳዊ የሚሆን ማህበራዊንም ባህላዊም ሌሎች ተጨባጭ ማስረጃዎች ካሉ እነዚህን ማስረጃዎች ብናነሳ የሚለውን ጥያቄ ወደ አንተ ላምጣውና ማብራሪያ ስጥበት። መልካም እንግዲህ ከ13ኛው መቶ ክፍለ ዘመን ጀምሮ በረጅም የአማራናይዜሽን ወይንም ወደ አማራነት የመቀየር ሂደት አማራነት የተጫነው ህዝብ የቀደመ ቅማንት የነበረ መሆኑን የሚያሳዩ ምን ማስረጃዎች ይኖራሉ የሚለውን ነገር ነው። እንግዲህ በግርድፉ የተወሰኑትን ለማንሳት እሞክራለሁ። የመጀመሪያው አማራ ከቅማንት እንደተፈጠረ በቀጥታ የሚያሳዩ መረጃዎች አሉ። ማለት አማራ የሚባል ከዛ በፊት የደም ማንነት እንዳልሆነ ማለት ነው። እዚህ ጋር ጥያቄው ምን መሰለ? አሁን አማራ የሚባል ማንነት ኦልሬዲ በህዝብና በቆጠራ ታውቆ እኮ ይቆጠራል። እሱ አይደለም ግን የደም ማንነቱ ነው። አሁን የደም ማንነቱ ፕራይሞዲያል የሚባለው ማንነቱ ከዚህ በፊት አልነበረም እና አልነበረም፣ አሁንም የለም። የደም ማንነት አታመጣለትም ለአማራ ማለት ነው። እስከመጣ ቅማንት ውስጥ ነው የሚገባው፣ ጥናቶቹ የሚያሳዩ ስላሉ ማለት ነው። እና ከዛ በፊት እንደው እንትኖቹን ልናሳይ እስኪ አሁን አማራ እንዴት እንደተፈጠረ ወይንም አማራ ምን ማለት እንደሆነ ራሱ እሱን የሚያሳዩ ማለት ነው። ከዚህ ጋር የተያዙ የተወሰኑ ማሳያዎችን የተሰሩ ከዚህ በፊት የተጠኑ ጥናቶች በመጽሐፍ የተጻፉ ማለት ነው። አንደኛው ብላንክ የሚባል ሰውዬ ነው። ብላንክ 1869 በፈረንጆቹ አማራ ዌር ኦሪጂናሊ the people inhabited in a small province ወሎ ውስጥ አሁን አማራ ሳይንት የሚባለው ማለት ነው። ወይም the kingdom of አማራ ማለት ነው። ፕሮቪንስ ነው ይላል። እዛ አካባቢ ነው የመጡት አለ። እዛች አውራጃ አካባቢ ነው መጀመሪያ የነበረው ህዝብ ማለት ነው። የመጀመሪያው ቅማንት አማራ የተባለው ኮንቨርት የተደረገው እዛ አማራ አካባቢ የነበረው ማለት ነው። አማራ የሚባለው ግዛት ውስጥ የነበረው ነው መጀመሪያ ተቀየረው። ያ ነው የተቀየረው፣ በደም አይደለም። ሃይማኖቱን እንደዛ አድርጎ የተቀየረው ከዚህ በፊት ስላብራራሁት መድገም አልፈልግም። የዛግዌ ወታደርነት ጋር ተያይዞ አማራ ጋይንት፣ አማራ ዳውንት፣ አማራ ሳይንት ምን ማለት እንደሆነ እዚህ በፊት ስላብራራሁት ባልደግሞ ደስ ይለኛል። እነሱ ራሱ ይመራመሩበት። ያን ጊዜ ነበረ እንትኑ ማለት ነው። ከዛ ነው የመጣው ይላል። ከዛ ምን ይላል? ባይ አምሃራ ዊ አንደርስታንድ ኦል ደ ክርስቲያን ፖፑሌሽን ኦፍ ደ ካንትሪ ይላል። ገጽ 293 ላይ ማንበብ ትችላላችሁ። አሁን የጠቀስኩት ሰው ማለት እፈልጋችሁ ማለት ሰው አማራ ማለት ምንድን ነው አለ? በቃ ክርስቲያን ነው። በሀገሪቱ ያለው ክርስቲያን ሁሉ አማራ ነው የሚባለው። በቃ አለቀ። አጥምቀው ቅማንቱን እዛ የነበረውን ቅማንት በሙሉ ቀይረው አማራ ነው አሉት። ሌላ ኦሮሞ እንኳ ሲጠመቅ አማራ ነው የሚባለው። ጅማ ምናምን ብትሄድ የተጠመቀ ክርስቲያን የሆነውን ኦሮሞ ራሱ ስም አለው። ወይም ይሄ የዋቄፈና የሚከተለው ወይም ሙስሊም የሆነው ክርስቲያን የሆነውን ኦሮሞ አማራ ነው የሚሉት፣ ተጠምቆ ክርስቲያን ሆነው። እነሱም እኮ እኔ እናንተ እስላምና አማራ ነው የሚሉ። ይሄ እኮ የሚታወቅ ነገር እኮ ነው፣ ግልጽ ነው። ይሄ እንዴት እንደተፈጠሩ በምን መንገድ እንደመጣ ማየት ትችላለህ። ከቅማንት አልተፈጠርንም ማለት አትችልም እንዲህ እያልክ ማለት ነው። አሁን ከቅማንትም ባይሆን የሆነ ቦታ እንዳልነበረ በፊት በኋላ እንደተፈጠረ በክርስትና ምክንያት እንደመጣ ግን ይታወቃል። ከማን ነው የመጣው የሚለውን ደግሞ ሌሎች ማሳያዎች ቅድም ሳነሳቸው የነበርኩትና ሌሎች ማሳያዎች ደግሞ ያሳዩናል አማራ ከማን እንደመጣ ማለት ነው። አማራ ግን ከጥንት አማራ የሚባል ህዝብ አልነበረም፣ በፍጹም አልነበረም። እንደ ህዝብ ማለት አልነበረም። ከሌላ ህዝብ ከነበረ ህዝብ ተቀይሮ የተፈጠረ ፈጠራ ነው። ይህም ክብረ ነገሥት ነው የፈጠረው። ምንም የግልጽ ነው። ይሄን ማየት ነው። ሌላ ሁለተኛ ምን ይላል? ዲሞቴዎስ እና ጢሞቴዎስ የሚባሉ ሰዎች ናቸው። በ1871 የጻፉት ነው። እነዚህ አይ ቲንክ ስለ ካቶሊክ ምናምን የሆነ እንትን የጻፉት መጽሐፍ ላይ ይመስለኛል። ምን ይላል? አማራ ሰርቭስ አስ
ዲኖሚኔተር ፎር ክርስቲያንስ ኦፍ ዘ ካንትሪ አያር የጋራ ዲኖሚኔተር ታውቃለህ? የጋራ እንትን ነው፣ የጋራ መጠሪያ ነው። በቃ ለክርስቲያኑ የጋራ መጠሪያ ነው። በቃ አማራ ማለት እንደዚህ ሆነ ነው የሚያገለግለው እንጂ ኢት ኢዝ ኖት አ ዩኒክ ሶሳይቲ። አማራ የሆነው አገው ነው፣ ቅማንት ነው፣ ወይጦ ነው፣ ሌላም ሊሆን ይችላል እዛ ውስጥ ማለት ነው። ክርስቲያን የሆነ የተጠመቀ ሁሉ አማራ እንደሚባል ሰው የተጠመቀውን እንደዛ እንደሚሉት አጥምቀው ራሱ አማራ ሆን ሲሉት ስለነበረ ማለት ነው። ይህን ነገር ከዛ ቀጥሎ ደግሞ በጣም የሚገርም ነገር ተናግሯል። the word amharic is the language of Christians አማርኛ ራሱ የክርስቲያኖች የተጠመቁ ሰዎች ቋንቋ ነው አለ። በቃ ዛንሲት የቅማንት ቋንቋ የወፍ ቋንቋ ነው፣ የእንጨት ቋንቋ ነው፣ የአገው ቋንቋ ሰይጣን ነው፣ ዲሞን ነው፣ ወይም ምንድነው ጋኔና ያስተማረው እያሉ የሰበኩበት ምክንያት እኮ እንደዛ ነው። አማርኛን የክርስትና የአዲሱ ማህበረሰብ የሃይማኖት ማህበረሰብ መግባቢያ እንዲሆን አድርገው ስለፈጠሩት ነው ማለት ነው። ይህን በደንብ አድርገን ማየት እንችላለን እዚህ ጋር ያለውን ማለት ነው። ሌላው ደግሞ ስፓይድለር የሚባል ሰው ነው በ1984 በጻፈው እንትን መጽሐፍ ምን ይላል ደቅማንት ዌር አሁን ቅማንቶችን ሲገልጽ ነው እንግዲህ ይኸው አሁን ከማን የተቀየሩት የሚለውን ይመልስላል። ይኸው ሲመልስልህ ማለት ነው። ቅድም ብቻ እንዳልነበሩ በኋላ እንደተፈጠሩ አውቃለሁ። ይሄ ነው ምን ይላል ደቅማንት ዌር ኦሪጂናል ኢንሃቢታንትስ ኦፍ ኖርዘርን ኤንድ ሴንትራል ኢትዮጵያ። ቁጭ በቃ አሁን ምን ትሆነ እዚህ በኋላ ኦሪጂናል ኢንሃቢታንትስ የመጀመሪያ ነዋሪዎቹ ማለት ነው። ጥንት ነዋሪዎቹ ማናቸው አለ ቅማንት የት ቦታ ሰሜንና ሴንትራል ኢትዮጵያ ማለት ነው። ማዕከላዊ ኢትዮጵያና ሰሜን ኢትዮጵያ። ማዕከላዊ ኢትዮጵያ የሚባለውን ታውቃለህ? አሁን ማዕከላዊ ኢትዮጵያ ክልል ምናምን የሚባለውን ወደ ጉራጌ፣ ሀዲያ ምን ያለበትን ስልጤ ያለበትን ማለት ነው። በዚህ ሁሉ ቅማንት የነበሩት አሉ። ይኸው እዚህ ጋር ኦሪጂናል ኢንሃቢታንትስ ኦፍ ኖርዝ ኤንድ ሴንትራል ኢትዮጵያ ነው። they have been able to ሌላው ደግሞ ቅማንቶች ማለት ነው አሁን የቀሩት ምን እንዳደረጉ ማለት ነው። ምን አለ ከጥንት በዚህ ይኖሩ ነበር አለ። ኦሪጂናሊ ተቀይሮ አሁን አማራ ስለሆኑ አነሱ የተገኙ ጎንደር ከባቢ ያሉትን ይመጣና ምን ይላል they have been able to retain their social identity ምን ይላል መሰለ እነዚህ አሁን ግን ምን አድርገዋል እንትን ሆነዋል የራሳቸው ማህበራዊ እንትን አይዴንቲቲ ማለት ነው ወይም ማንነት ጠብቀዋል። ከ1000 ዓመት ዓለም ገደማ ዓመተ ምህረት 1000 ዓመተ ምህረት እስከ 1960 ዓመተ ምህረት ድረስ ይሄንን እንትን አድርገዋል። ተቋቁመው ጠብቀው የራሳቸውን አይዴንቲቲ አቆይተዋል አለ። ቅማንቶች አንጠመቅም ያሉት ማለት ነው አሁን ያሉት። ሌላው ተቀይሯል እንግዲህ ማዕከላዊ ኢትዮጵያ፣ ሰሜን ኢትዮጵያ እነሱ ከሆኑ ኦሪጂናል ሰፋሪዎቹ ከዛ ወደ የት ሄዱ? እነዛ ህዝቦች ተቀየሩ። ወደ ትግራይ ሄዷል፣ ወደ አማራ ይሄዳል። ቀድሞ በአክሱም የቀየራቸው እንትና ኢዛና የቀየራቸው እዛው ትግራይ ሆነው እዛ ቀርተዋል። በኋላ እነ ተክለ ሃይማኖትና ይኩኖ አምላክ የቀየሯቸው ደግሞ እዚሁ አማራ የሚል እንትን ይዘው ቀጥሏል ማለት ነው። ይህን ማየት እንችላለን እዚህ ጋር ያለውን ማለት ነው። ይሄ ደግሞ ይሄንን መቀጠላቸው ማንነታቸው መቀጠላቸው ምን ይላል? in spite of being subjected to አማራ rulers ለአማራ ገዢዎቹ እንዲገዙ ቢደረጉም እንኳን ማንነታቸውን ጠብቀው ዘልቀዋል ይላል። ምን ይላል? and to the program ሌላው ደግሞ ሳብጀክት የተደረጉበት እንትን ጉዳይ ምንድን ነው? a program of forced assimilation or acculturation ገጽ 74 ነው ያለው። ፕሮግራም የሆነ የታቀደ ወደ አማራነት የመቀየር ማለት ነው። አሲሚሌት የማድረግ የማዋሃድ ከአማራ ጋር በታቀደው በዛ ፕሮግራም ሁሉ ተቋቁመው ዘልቀዋል። ይህንን ባህላቸውን ወጋቸውን ጠብቀው ዘልቀዋል ይለናል። ስለዚህ ያልተቀየረው ነው ማለት ነው። ቅማንቱ ያሁኑ የመጀመሪያውን ጠብቆ የቀጠለ እነሱ ደግሞ የተቀየሩት ናቸው። እነዛ በሰሜን ኢትዮጵያና በመካከለኛ ኢትዮጵያ የነበረው ኦሪጂናል ሰፋሪ ተቀይሮ ነው ዛሬ አማራ የሚባሉት። ሌሎቹ ብዙዎቹ በሌላም ህዝብ የተቀየሩ አሉ እኮ በነገራችን ላይ ብዙ ናቸው የተቀየሩት ወደ ሌላ ላይክ በ17ኛው መቶ ክፍለ ዘመን ኦሮሞ ሙቭመንት አሲሚሌት የተደረጉ በጣም ብዙ ናቸው። ማዕከላዊ ኢትዮጵያ አካባቢ የነበሩት ማለት ነው። ሌሎችም እንደዛ ነው። ይሄን እናውቃለን፣ በደንብ አድርገን ነው የምናውቀው ማለት ነው። ሌላ ማስረጃ እዚህ ጋር በተገናኘ ሀርበርማን የሚባል ሰው ነው እና ሌሎች አብረው ያሳተሙት 1907 የታተመ ነው። ምን ይላል? ቅማንት despite all the efforts have remained attached to a particular cult የራሳቸው ከልት ጠብቀው ኑሩ ሳይቀላቀሉ ምን ያለ ከተፈጠረባቸው ያን ሁሉ ጫና ተቋቁመው ሳይጠፉ ቀሩ። አንድ ከልት አቆመው ማለት ነው። የራሳቸው መለያ የሚሆን ነገር አቆመው በዛው ቀጠሏል። ቅማንት የሚል ማለት ነው። ህገ ልቦና አላቸው፣ የራሳቸው ቋንቋ አለ፣ የራሳቸው ወግ፣ ባህል፣ የወንበር ስርዓት ሞልቷቸዋል ማለት አየሁ። በዚህ መንገድ ተለዩ ማለት ነው።
እንደዚህ አድርገው ዘልቀዋል። ሌላው ተውጧል ማለት ነው። ሌላው ይሄ ሰውዬ እነዚህ ገጽ 76 ላይ ደግሞ ምን ይላል? The whole great Ethiopia empire did not, however, become Christian at that period. በታቀደው ፔሪድ እነሱም ያነሱት ፔሪድ አለ። ፔሪዱ የሆነ ጊዜ አለ፣ በኋላ እጠቅሰዋለሁ። በዛ ጊዜ ሁሉም የታላቋ ኢትዮጵያ ሁሉም ህዝብ ወደ ክርስትና አልተቀየረም ይላል። ለዚህ ማሳያ ሲያመጣ ምን ይላል መሰለ? ሲንስ አት ዘ ቬሪ ጌትስ ኦፍ ጎንደር፣ በጎንደር በዙሪያ ባሉ በበሮቹ ራሱ ጎንደር ጥግዛው ማለት ነው። the aboriginal tribes of ቅመንት are pagan today አለ as they had been for the last 14 centuries፣ ላለፉት 14 ክፍለ ዘመኖች ራሳቸውን ጠብቀው እንደኖሩት የቀደመውን ስርዓታቸውን ጠብቀው እንደኖሩት ዛሬም እነዚህ አቦሪጂናል ማለት እዚሁ ሀገር በቀሉ ማለት ነው። እዚህ የጥንት የኖሩ ማለት ነው። መስርተው እዚህ ኑረው እዚህ እንትን ሀገር የመሰረቱት ማለት ነው። አቦሪጂናል ማለት እንደዛ ነው። እነዚህ አቦሪጂናል የሆኑ ቅማንቶች የቀደመውን ሃይማኖታቸውን ይዘው እንደቀጠሉ ናቸው አለ። የዛሬ 1400 ክፍለ ዘመን ድረስ ማለት ነው። ያን ሁሉ ይዘው እንደመጡ ዛሬም ቀጥለውታል አለ። ይሄው እነዚህ ኖ ያሉት ናቸው። አሁን ራስ መታት የሆነባቸውና በአማራናይዜሽን ፕሮሰስ ያልጠፋው ህዝብ ነው። በዚህ ምክንያት ነው። ይሄን ማየት እንችላለን ማለት ነው። ሌላው ኦስዋልት የሚባል ሰው ነው። በ1986 የታተመ መጽሐፉ ምን ይላል? ኢን 1960 በ1960ዎቹ ቅማንት ዌር አንደር ጀነራል ፖለቲካል ዶሚኔሽን ኦፍ ዲ አማራ። ቅማንቶች በትልቅ ጀነራል ማለት ለሁሉም የሆነ ነገር ነው። በዛ የፖለቲካ ዶሚኔሽን የበላይነት ስር ተጽዕኖ ስር ነበሩ አለ። እንደዚህ ሆኗል፣ አርፏል ማለት ነው። ምን ታስታውሳለህ? የነ አፄ ኃይለስላሴ ስርዓት ማለት ነው። እና አፄ ኃይለስላሴ ናቸው። 1960ዎቹ ማለት 1952 ምናምን ነው። ኃይለስላሴ 66 ነው የወደቀው። እርሱ ወደ ስልጣን የመጣው በ1928 እንደገና ተመልሶ መጥቷል። ከዛ ጊዜ ጀምሮ ያለውን ቅማንት ላይ የተደረገውን የነ እንትናን አምጣው የነ ለአከ ማርያምን ሴራ ተንኮል ያ ሁሉ ማለት ነው። ተራራውንም ምኑንም ጸበል እየረጩ ቅማንት እንትን ለማድረግ ድግናዎቹ ላይ የሄዱ ቤተክርስቲያን ያሰሩበት ብዙ ነገር ያሰሩበት ማለት ነው። የቅማንት ሴቶች አግባቸው ጥሩ ናቸው በምናቸው እንዴ ብዙ ነገር ያላረጉት ነገር የለም። ቅማንትን አጥፉ ብሎ ጠበንጃ አስታጥቀው ለናሞራ ውብነት ሲያስጨፈጭፉ የነበረበት ዘመን ነው ይሄ ማለት ነው። ትልቅ ተጽዕኖ ውስጥ ነበረ ቅማንት። ለቅማንት እንደዛ መሆኑ በቃ ኃይለስላሴ ሙሉ በሙሉ አማራ የሚባለውን ነገር የበላይ አድርጎ ሁሉንም እንትን የአማራናይዜሽን መከወን ፈልጎ ነበር፣ መጠቅለል ማለት ነው፣ መጨረስ። አላልቅ አለ እሱ በቃ አላለቀም። እንደዚህ ነበረ ቅማንቶች ይላል ስዋልት ማለት ነው። በዚህ አማራ ይላል who assumed control of the area in the middle age ይልና ከ1880 እስከ 1960 ባለው ዘመን የአካባቢ ሙሉ በሙሉ እንትን ማድረግ ነበር ይፈልጋሉ። 1880 ማለት ደግሞ ማን ነው? አፄ ዮሐንስ ነው። ይሄ ማለት ምን ማለት ነው? 1872 ማለት አፄ ዮሐንስ ስልጣን ላይ እንደመጣ ቅማንት ምድር መጥቶ ነው በጋለ ብረት የፎገራን የእብናትን የደራን የበለሳን እና የደንቢያን ቅማንቶች ብረት እያጋለ ግንባራቸው ላይ ጆሮ ጥላቸው ላይ አገጫቸው ላይ መስቀል እየሰራባቸው ክርስቲያን ናቸው ያላቸው ማለት ነው። ያ ዘመን ነው ይሄ አሁን እዚህ ጋር ሜንሽን የሚደረገው ማለት ነው። በዚህ ጊዜ ከባድ ጫና ወጥቶ አፄ ዮሐንስ መጥቶ ሲያጠምቅም እንዳላቸው ታውቃለህ። ትግሬ ናቸው አላላቸውም፣ አጥምቆ ክርስቲያንም አላላቸውም። አማራ ሆናችሁ ነው በቃ አሁን እዚህ በኋላ አማራ ሆናችኋል። ምንድነው እንትኑ የአፄ ዮሐንስ ፖለቲካው ከአፄ ቴዎድሮስ ጋር ያ ክህደት ስለፈጸመ እና ቅማንቶችን ስለአስጨፈጨፈ አብሮም ስለጨፈጨፈ ይበቀሉኛል፣ ንጉስና አይጠናም፣ ስለዚህ ቁጥሩን እናጥፋው፣ አማራ እናድርገው፣ ማንነቱን እንቀማው ብሎ ነው የሰሩት ያን ስራ ማለት ነው። ለራሱ የፖለቲካ ጥቅም ነው። አልጠቀመውም። መጨረሻም እኮ ከፈራው ሞት አላመለጠም፣ ሙቷል። ምንም ማድረግ አልተቻለም። ክዶ ነበር። በኋላ ያው ለሀገሩም ቢሆን ሄዶ መተማ ላይ ሙቷል። የሆነው ነገር ማለት ነው እሱ ነው። ሌተር ወን እንዲያውም በዛ ደም መልሰውበት ነው ብለው ሁሉም ወሬ እንደዛ ያወራሉ። አይ ቲንክ እኔ እንደዛ አይመስለኝም። ይሄ እንዳለ ማየት ትችላለህ ማለት ነው። ምንድነው በዚህ አሁን በጠቀስኩልህ ጊዜ ከ1870ዎቹ እስከ 1950ዎቹ መጨረሻ ገደማ ትልቅ ጫና ነበረ በቅማንት ላይ ብለው ነው የጻፈው ይሄኛው ማለት ነው። ፔሪድ ኦፍ ፕሮግራምድ አሲሚሌሽን ይሉታል እነሱ። ፔሪድ ኦፍ ፕሮግራም አሲሚሌሽን ማለት የታቀደ ቅልቅል ወይም ይሄ ማዋሃድ ማለት ነው። አሲሚሌት ማድረጊያ ጊዜ ነበረ ማለት ነው። ታቅዶ ሆን ተብሎ ነው ሲሰራ የነበረው። በመንግስት ደረጃ ታቅዶ ነው ሲሰራ የነበረው። ኃይለስላሴ በ1929 የጻፈውን ደብዳቤ ማየት ትችላለህ። ኦሮሞዎቹን፣ ወላይታዎቹን
ምን ለማድረግ እንደነበረ በአማርኛ ካልሆነ እያለ ሲሰብክ የነበረው ማለት ነው። ሌላው እኮ ይሄን የሚባል ሰውዬ በ1924 ከጻፈው መጽሐፍ የወሰድኩት ደግሞ ምን ይላል? ቅማንት አር ሪሚነንትስ ኦፍ ፖፑሌሽን ኖት አሲሚሌትድ ቱ አማራ። አማራ ሳይሆን የቀረው ፖፑሌሽን ቅሬቱ ማለት ነው። አማራ ሆኖ ካለቀው የተረፉት ሪሚነንት ናቸዋል። በቃ እነዚህ ሪሚነንት የቀሩ ትርፍራፊዎቹ ናቸው። አሁን ቅማንት ምንላቸዋለን። ዛት ምን ማለት ነው? አማራው ቅማንቱ በሙሉ አማራ ሆኗል ማለት ነው። ይኸው ቅድም ያነሳ ነው። ለዚህ ነው ብዙ ማስረጃ ሞልቷል። ከዚህ በላይ ማለት ነው። በጣም ብዙ ማስረጃ። ኦኬ፣ ሌሎች ማሳያዎች እናምጣ። ይሄ እንግዲህ ከእንትን አንጻር ነው፣ ቅድም ካልኩት አንጻር ነው። ሌሎች ማሳያዎችን ስናነሳ አንደኛ የዘረመል ትስስር ማሳያ ይሄን የነ ሎፔዝን እና ሌሎቹ 13 አጥኚዎቹ በ2021 ያጠኑትን የኤቪደንስ ኦፍ ኢንተርፕላይ ኦፍ ጄኔቲክስ ኤንድ ካልቸር ምናምን የሚለው እንትን አለ የአርቲክል። እሱን ሄደው ይዩት። ቅማንቱ የአማራው የዲኤንኤ አባት እንደሆነ አገው፣ ቅማንቱ፣ ወይጦ እንትኑ ይሄ እንትን ማን ነው በርታዎቹ እነዚህ እንደሆኑ በጥናቱ ተረጋግጧል። እዛ ጋር ማለት ነው። እዛ የተሳተፉ ጥናቶች ያለ የዲኤንኤ እንትን የሚያሳየው እንደዛ ነው። እንዲህ ነው ብለው ነግረውናል። የመጽሐፉን እንትኑን አርቲክሉን አንብቡት። ከዚህ በፊት ስላቀረብ ነው መድገም አልፈልግም። አንድ በዘር በደም አንድ ነን። ይሄው ተረጋገጠ ባዮሎጂካሊ። እኛ በቃላችን ስንነግራቸው ነበረ እውነቱን ከታሪክ አንጻር ይሄው በእውነት ተረጋገጠ። አለቀ። የዛሬ 4 ዓመት ገደማ የተሰራ ጥናት ነው። ሌላው እንትን ነው። ሁለተኛ ማየት የምትችለው ፊዚካል ሲሚላሪቲ አለ በቅማንትና በአማራ መካከል የተክለ ቁመና፣ የሰውነት፣ የመልክ፣ የቀለም፣ የቆዳ ከለር ማለት ነው። የፀጉር፣ የአፍንጫ፣ የአይን ምናምን ምንም ልዩነት የለም። ምን ልዩነት አለ? ምንም ልዩነት የለም። የባህል የምናምን ነገር ካልጨመርክበት በስተቀር ማለት ነው። ተመሳሳይ ህዝብ ነው። ምንም እንትን የለውም በተክለ ቁመና ማለት ነው። ይህ አማራ ነው የቅማንት ነው ብለህ አትለየውም። አማራና ቅማንት በአንድ ላይ ብታቆም ተመሳሳይ ነው። አንድ ህዝብ ነው። በደሙ አንድ ነው። እንኳን አማራና ቅማንቱም ትግሬውም ሁሉ እኮ አንድ ነው። ምንም እንትን የለውም። ከግንባሩ ላይ ምልክት ምናምን የሚደረግ ነገር ካልሆነ በስተቀር ማለት ነው። የካልቸራል የሆኑ ነገሮች ከሌሉበት በስተቀር ልትለየው አትችልም። ይሄ ነው። ሌላው ሶስተኛው የባህል መመሳሰል አለ። በሙዚቃ አተራረስ፣ ወይ ኦፍ ላይፍ እንትን ይሄ ባህሉ ማለት ነው። አመጋገብህ፣ ሰርግ፣ ልቅሶ ምናምን የሚባሉት የመሳሰሉት ነገሮች ኖ ዲፈረንስ አትወል። አብዛኛው ምንም ልዩነት የለም። እንደ የአካባቢው የተወሰነ ነገር ትለያለህ፣ ግን ጥቅል የሆነው ነገር ተመሳሳይ ነው። እኔ በጣም ግርም የሚለኝ የዳንጉር ወይንም የበላይ አካባቢ ቅማንቶችና የምንጃር ዘፈን ኦልሞስት ተመሳሳይ ነው። የነዚህ አሁን ምለ የነዚህ ቅማንቶች የእምቢልታ አነፋፍና የአክሱሞቹ ተመሳሳይ ነው። የነዚህ 5 መሆኑ ነው፣ የነዛኞቹ 3 መሆኑ ነው። ድምፀቱ ግን አንድ ነው። እንትኑ ይሄ ምንድነው? ሪትሙ ይሄ ድምፁ ማለት ነው። የሙዚቃ ቃናውን ስታዳምጠው አንድ ነው። አሰምቻቸው መጀመሪያ የዳንጉሩን ሳሰማቸው ይሄማ የአክሱም ነው አሉኝ። የትግራይ ተወላጆች ማለት ነው። ይሄ ዝም ብሎ አይደለም የሚመጣው፣ ዝም ብሎ የተፈጠረ ዝም ብሎ በድንገት የመጣ አይደለም። አንድ አይነት ህዝብ ስለነበረ ነው። በእርግጥ የተለያየ መለዋወጥ ነገር ሊመጣ ይችላል በሂደት፣ ግን ተመሳሳይ ነው በብዙ መንገዱ ማለት ነው። ሌላው አማራ የሚኖርባቸው አካባቢዎች የቦታ ስያሜዎቹ ከ98 በመቶ ወደ ኦልሞስት 100% ብትለው ሊሆን የሚችል ነው በላይ ቅማንተኛ ናቸው። በቅማንተኛ ነው የሚተረጎሙት። ምንም ሊተረጉሙት አይችልም በሌላ በፍጹም ማለት ነው። በቅርብ ጊዜ የሚታወቁ ስማቸው የቀየሩት ቅድም እንዳልኩ እነ ሰመራን ደብረ ታቦር እንዳሉት ማለት ነው። እንትናን መንቆረርን ወደ ደብረ ማርቆስ እንዳመጡት፣ ወጅት የሚለውን ደግሞ ወደ ፍኖተ ሰላም እንዳሉት እና ኃይለ ሥላሴ ማለት እንደዚህ ካልሆነ በስተቀር ምንም እንትን የለውም። ከዚህ በፊት ብዙ እንዲፋይን ስላደረግ ነው የቦታ ስያሜዎች ተብሎ ስላለቀ መድገም አልፈልግም ይሄኛውን። ሌላው ቋንቋ ነው። ቋንቋ አማርኛ ቋንቋ ቅማንተኛ ውስጥ ነው የተፈጠረው። የስላንግ ላንጉጅ ሆኖ ጀመረ። በሂደት ነው ብዙ ዓመታትን 100 ዓመታትን ጨርሶ ነው የመጣው አማርኛ ሲፈጠር ሲያድግ ማለት ነው። በኋላ ወታደሮች የሆነ ለወታደርነት መጠቀም ሲጀምሩ ያ አማራ ሳይንት፣ አማራ ጋይንት፣ አማራ ዳውንት ያልኩ ማለት ነው። እዛ አካባቢ የነበሩ እንትኖች ለላሊበላ እንትን አድርገው ተጠቀሙት በሂደት ማለት ነው። ያ እንዲያድግ ተደረገ በአዋጅ በክብረ ነገሥት መሰረት። እሱ በቃ የትልቅ ቋንቋ ሆነ ማለት ነው። እንደዛ ነው። ሌላው አማርኛ የቃላቱን ብትወስዳቸው አብዛኛው ቃላቶቹ ከቅማንተኛ ውስጥ ነው ያሉት። አማርኛ አይደለም ግዕዝ ራሱ ማለት አብዛኛው ከቅማንተኛ ውስጥ በሽ ነው። የግዕዝን እንትን የአማርኛን ቃላት ብቻ ሳይሆን እንትኑን ውሰደው የአረፍተ ነገር መዋቅሩን ማለት ነው። አማርኛ የአረፍተ ነገር መዋቅሩ አባቴ ነው የሚለው ብሎ የሚያስወሩት ማለት ነው። ግዕዙ አይደለም። ግዕዙ መጀመሪያ ሳብጀክት ያመጣል ባለቤትን ማለት ነው። ቀጥሎ ኦብጀክትን ነው ተሳቢን፣ መጨረሻ ማሰሪያ አንቀጽ ነው የሚያመጣው። እንትኑ ማለት ይቅርታ አማርኛ ማለት ነው። ቅማንተኛም እንዲህ ነው። ግዕዙ ግን ይገለብጠዋል። ማሰሪያ አንቀጹን መጀመሪያ ያመጣዋል፣ ከዛ ሳብጀክቱን፣ ከዛ ኦብጀክት ነው የሚወስደው፣ ወይንም ተሳቢውን መጨረሻ ያደርገዋል።
ባለቤቱ መሀል ላይ ያደርገዋል። ያ አባታችን ምናምን የሚሉት እንትን የለውም። ሌላው ግዕዝ ከሆነ ከግዕዝ ከመጣ አማርኛ ይሄ እነዚህን ቃላት ከየት አገኛቸው? አማርኛ ዱብ ዱብ አለ፣ ዱብ አለ፣ ብቅ አለ፣ ብቅ ብቅ አለ፣ ብር አለ፣ ብርር አለ፣ ደስ አለ ምናምን የሚሉትን ከየት አመጡት? ግዕዝ እንዲህ አይነት ነገር የለውም ጭራሽ። በጣም ብዙ ቃላት ናቸው እነዚህ ግሶች ማለት ነው። ኮምፓውንድ ግስ የሚባሉት ማለት ነው። ከየት መጡ እነዚህ? አለ በሚል ይህ ነው በቅማንተኛ ደሲ፣ ብሪ፣ ፈቂ፣ ከፊ በሽ ነው እኛ ጋር ማለት ነው። ይህ የሚለው አለ ማለት ነው። እንዲህ አይነት ነገር በጣም በሽ ነው እኛ ጋር። ከቅማንተኛ ነው የሄደው። አባታቸው የአማርኛ አባቱ ቅማንተኛ ነው። በ1960ዎቹ ይሄ ምንድን ነው በእነ ኃይለ ሥላሴ መጨረሻ ዘመንና በደርግ ዘመን እኮ ነው አማርኛ የግዕዝ ካባ ያለበሱት ማለት ነው። ጸሐፍቶቹ ከቤተ ክርስቲያን የመጡ ሰዎች ስለሆኑ በአማርኛ ሲጽፉ አማርኛ አልገልጽላቸው ሲል ግዕዙን እያመጡ ግዕዛዊ አስመስሎት አማርኛን እንጂ የለም እንደዛ እንትን አይደለም። ከኦሪጂናል እንደሱ አይደለም አማርኛ። ያን ማየት እንችላለን ማለት ነው። ሌላው አማራው በስነ ልቦናው ቅማንትነቱን ይመሰክራል። አማራው ገበሬው፣ ትልልቅ ሰዎች ማለት ነው። ይሄ ኢሊቱን ምናምን አውቃበድም ተወሱ። እሱ አውቃበድ ነው፣ ሆን ብሎ ነው። አዳዲሱ ትውልድ አሁን ሜይ ቢ ሶሻል ሚዲያ ላይ እየተረዱ እያገናዘቡ እየመጡ ነው እንጂ አያውቁም። ያስተማሯቸው ሌላ ነገር ስለሚሏቸው ማለት ነው። በተለይ አንዳንድ ጥሩ ቤተሰብ ያስተምሯቸዋል ሪሊ ማለት ነው። በነገራችን ላይ ሳሙሄር አማራ ክልል ውስጥ የሚባለው ሳሙሄር አሁን ምንም ቅማንት የለም የሚባል ቦታ ቅማንተኛ የሚናገርበት ቦታ እንዳለ ታውቃለህ? ከዚህ በፊት ሜንሽን አድርጌያለሁ አልናገርም ብዬ ነው እንጂ አለ ሳሙሄር ማለት ነው። ቅማንተኛ የሚችሉ ሰዎች አሉ አማራ ውስጥ የተለያየ ቦታ ማለት ነው። በደንብ አድርገው በድብቅ ማለት ነው። ትልልቅ ሰዎች ብቻ የተቀባበሉት በቤተሰብ እያሳደጉት የሚሄዱ ማለት ነው። ይሄ ሞልቷል። ያን ነገር ማየት እንችላለን። እና ከአያት ከቅማንት የሚለው ይህንን ዝም ብለህ ስትመለከተው የአማራው የስነ ልቦናው ከአያት ከቅማንቴ ልጅ አባት ቅማንት ብለህ ቅማንት የሚሉት ገበሬው ቅማንት እንደነበረ የሚመሰክርበት ይሄ እኮ የእናንተ ድግና ነው ምናምን ይላሉ። በቅንነት ነው የሚናገሩት። የአባቶቻችሁ ድግና ይላሉ። የእኛ የጥንት አባቶቻችን ማለታቸው ነው። እነሱ ቅማንት ሲነሳ አማራ ይጠፋል የሚል እንትን አላቸው። ወደ ቅማንትነት እንዳይሄድ ማለት ነው። አይ ቲንክ እንደዛ ወደ ቅማንትነት ይመለሳል ማለት ነው። ቅማንት ሲነሳ ማለት ቅማንት ይሆናል ህዝቡ፣ አማራው ይጠፋል ማለት ወደ ቀደመ ማንነቱ ወደ ፕራይሞዲያል ማንነቱ ይሄዳል ማለት ነው። ይሄ ትንቢት አላቸው እነሱ የሚያወሩት ማለት ነው ራሳቸው። በቅማንቶችም እንደዚህ አይነት ነገር አለ። አማራዎቹ ወደ ቅማንትነታቸው ይመለሳሉ፣ ጥለውት ወደ ሄዱ ተጸጽተው ይመጣሉ የሚል ትንቢት አለ ቅማንት ውስጥም። ይህ ምንም ልናደርገው አንችልም እኛ ስላለን የተናገርነው። ትንቢቱ ግን ትንቢትን በጠበንጃ በጉልበት አታቆመውም። ሜይ ቢ እንዳይፈጸም ከሆነ መጸለይ ነው። እውነት ከሆነ ማለት የሚጠቅማቸው ከሆነ በጸሎት መጠየቅ ይመስለኛል የተሻለው። እኛም እንጸልያለን፣ እንዲመጡ ነው የምፈልገው። እውነቱን ለመናገር እንዲመጡ፣ ወደ ልባቸው እንዲመለሱ፣ አንድ ሁነን ትልቅ ህዝብ መሆን እንፈልጋለን። በእንትናችን ማለት ትልልቅ ስራዎች የሰራንበት ማንነት ስለሆነ አናፍርበትም። ዊ አር ቬሪ ማች ፕራውድ ኦፍ ኢት። ይህንን ነው እንትን ማለት ያለባቸው። ሌላ ሰባተኛ የአማራ ታሪክ፣ ባህል፣ የሃይማኖት ስርዓቱ ወዘተ ከቅማንት የተወሰደ ነው። ከህግ ልቦና የተወሰዱ ብዙ ናቸው። ከቅማንት የተወሰዱ ናቸው። ድግናዎቹ፣ የዘመን መለወጫው፣ የአጽዋማት ማውጫ በዓላት ላይክ እንደ ግንቦት ልደታ የሚለው ንፍሮ የሚቀቀልበት ምክንያት የፋዛን በዓል ስለነበረ ነው። ደመራ ይሄ የቅማንት ነው፣ ከጥንት ጀምሮ የነበረ ነው። በገና የሪቻርድ ሲጋምስ መጽሐፍ ማንበብ ነው። በደንብ አድርጎ ጽፎታል። ጸሪቀ መበለት የሚሉት እነሱ መክፈልት ይለዋል ሰው አይደል? እሱ ራሱ ከቅዳሴ በኋላ ያለ እኛ ጋር ነው። የጤፍ ቂጣ ነው የሚጋገረው። እሱም እዛ ጤፍ ቂጣ አስቀጥለውታል እዛ ቤተክርስቲያን። ማህሌት የሚለው ነገር ከዚህ በፊት አብራርተነዋል። ማህሌት እኛ ጋር ነው መሰረቱ። እነሱ ከሰማይ መጣሉ እንዳይታወቅ እኮ ነው፣ ዱካ ለማጥፋት ነው። ቅዱስ ያሬድ ከሰማይ 3 ዜማ ተቀበለ ብለው ከዚህ ነው የወሰደው። ከህግ ልቦና ከህገ ኦሪት ነው የወሰደው። ምን የሚታወቅ ነገር እኮ ነው። ሌላው እንቁጣጣሽ፣ እንጎረጎባሽ የሚባሉ ነገሮች ከዚህ በፊት አብራርተናቸዋል። እንቁጣጣሽ ምንም የአማርኛ ትርጉም የለውም፣ ምንም ነገር የለውም። እንቁለጣጣሽ ብሎ ሰለሞን ነው ይለዋል። ሰለሞን በነበረበት ጊዜ እነ ማክዳ በነበሩበት ጊዜ አማርኛ ነበር ሊሉ ነው። እንኳን እንትን በአክሱም ዘመን እንኳን አልነበረም፣ እንኳን በዳማት ጊዜ ማለት ነው ያልነበረም። የዛሬ 1000 ዓመት ማክዳ በነበረች እንኳን እንትን ግዕዝም አልነበረም ሲጀምር ማለት ነው። ግዕዝ ራሱ አልነበረም በዛ ደረጃ ማለት ነው። እና እኔ አንዳንዴ ግርም ይለኛል። እንጎረጎባሽም እንዲሁ እንኳን አቆይቶ በሰላም አቆይቶ አጠባል ክረምቱን አነጋል ማለት ነው። እንጎረጎባሽ በቅማንተኛ እዚህ በፊት በደንብ ተንትነነዋል በወቅቱ ማለት ነው። ሌላ ነጥብ ላንሳ። ከ13ኛው ክፍለ ዘመን በፊት አማራ የሚባል ህዝብ አለመኖሩ በራሱ አማራ አዲስ የተፈጠረ ከቅማንትነት የመጣ ወይም ከሌላም ህዝብ በለው የመጣ አዲስ ማንነት እንደሆነ ያሳውቃል። ፕራይሞሪያል እንዳልሆነ ማለት ነው ማሳያ ነው። ሌላው አማራው ዘሩን እስከ አዳም መቆጠር አይችልም። ልክ እኛ እንደምንቆጥረው ተረረረር አድርጎ አይቆጥርም። እኛ ግን እንቆጥረዋለን። ከአዳም እስከ ኖህ
ያለው ይታወቃል። ከኖህ በኋላ ያሉትን ደግሞ እንቆጥረን ነው የምናውቃቸው። የአማራው አባቱ ማን እንደሆነ፣ የአገው አባቱ ማን እንደሆነ፣ የትግሬው አባቱ ማን እንደሆነ፣ የብሌኑ አባት ማን እንደሆነ ይህም በደንብ ነው የምንቆጥረው እኛ ተጽፎ እንዴ ማን ነው ጋምስት ጽፎታል። ይህም በደንብ አድርገው ማለት ነው። እሱም ማንበብ ነው። በደንብ አድርገን እናውቀዋለን። እነሱ ይሄን አይቆጥሩትም። ወደ ላይ መቁጠር አይችሉም። ነገደ የቁጣን ነገደ ምናምን ምናምን ብለው ዝም ብለው አምጥተው ይደርቱላል እንጂ ምንም ነገደ የቁጣን ነገደ ብሔር አጋዝ የሚባል ነገር የመጣ የለም፣ አልነበረም፣ የለም። ውሸት ነው። የክብረ ነገስት ትርክ ነው። የቅማንተኝን ማጥፋ ስርዓት ነው። ሌላው የአማራ ኢሊት አቲቲዩዳቸው ነው። በቅማንት ላይ ያለው አቲቲዩድ ማለት ነው። ብስጭታቸው አሁን አቲቲዩድ ስትል ምንድነው መሰለ ያላቸው ኔጌቲቭ የሆነ አቲቲዩድ ማለት ነው። የሚበሳጩት ቅማንት ስትል የሚደነግጡት ነገር ማለት ነው። ቅማንት እንደዚህ ነው ምናምን ከዚህ መጣ ቅማንት እንዲህ የሚሉት ነገር በሙሉ መደበቃቸው ነው። እነሱ ቅማንት የነበሩ መሆናቸው እየነገሩ ነው። በንዴት ስለሆነ የሚናገሩት ማለት ካዳችሁን፣ ቆረጣችሁን፣ ፈለጣችሁን እያሉ የሚያመጡት ማለት ነው። በቅማንት ላይ አጠቃላይ የሆነ ነገር እየፈጠሩ ስምም ማጥፋት ምናምን መድረት እነዚህ በሙሉ ቅማንት የነበሩ መሆናቸው ማሳያ ነው። አያቴ ቅማንቴ ምናምን እያለ ቅማንትን የሚጠላበት ምክንያት ስለሚፈራ ነው። የቀደመ ማንነቱ ስለሆነ ግን ደግሞ ረግጦ ትቶት ስለሄደ የግዴታ አሁን መጥላት ስላለበት ነው። እንደዚህ አይነት ነገሮች ማለት ነው። አጠቃላይ የሚያነሷቸው ነገሮች በሙሉ በዝንባሌያቸው የሚያሳዩን ነገሮች እነሱ ቅማንት እንደነበሩ ያሳያል ማለት ነው። ሌላው በመጨረሻ ማንሳት ፈልገው በርካታ የጽሁፍ ማስረጃዎች አሉ። ሜይ ቢ ቀጥለን እናነሳቸዋለን። በርካታ ይህን የሚያረጋግጡ ቅማንት የተለያየ ቦታ እንደነበረ፣ ቅማንተኛ የተለያየ ቦታ ይነገር እንደነበረ እና የመሳሰሉት በርካታ ማሳያ አሉ። እነዛም ደግሞ ሌሎች ተጨማሪ ማሳያ ይሆናሉ ማለት ነው። ታንኪዩ። መልካም እንግዲህ በአብዛኛው በስፋት አንስተዋል። በተለይ ዲኤንኤን በተመለከተ መካከለኛው ኢትዮጵያ የሚባለው አሁን ቅድም ስጠቅሳቸው የነበሩ እነዚህ የጉራጌም ሀዲያም እዛ አካባቢ ያሉ ሰዎች ዲኤንኤ በተደጋጋሚ ተመርምረናል። የዲኤንኤ ውጤታችን መሰረቱ የሚያሳየው ጎንደር ነው፣ ቤተ እስራኤል ነው ምናምን ይላሉ። እና ይሄ ትልቅ ማሳያ ነው። ከዚህ በፊትም ነበረ፣ አሁንም በስፋት ቅድም ያነሳው በ2021 የተጠናው ጥናት በትክክል እንደሚያሳይ ተረጋግጧል። ይሄ ምንም የሚያጠራጥር ነገር የለውም። ብዙ ጊዜ ቤተ እስራኤል ነው ምናምን የሚሉት ምንድን ነው? ከዛ በፊት የዲኤንኤ ምርመራ ሲደረግ እነሱ ጋር ተጀምሮ ስለነበረ ከዛ አንጻር ሊሆን ይችላል። ግን ጎንደር የሚለው በአጠቃላይ ማን ነው፣ ቅማንት ምንድን ነው የሚለውን በባለፈውን በስፋት ስናነሳው ስለነበር አሁን ቤተ እስራኤል ተብሎ የተሳደደው ህዝብና የቅማንት ህዝብ ምን አይነት ግንኙነት እንዳለው ስናነሳም ስለነበር በብዛት እንደሚታወቀው ልዩነቱ የሃይማኖት ብቻ እንደሆነ ይነሳል። በቋንቋም በባህልም በአጠቃላይ በስነ ልቦናም አንድ እንደነበረ የሚያሳይ ነው። አሁንም አንድ ነው። ብዙ ጊዜ ወደ መካከለኛው ማለት ወደ እስራኤል ከሄዱ በኋላ የጣሏቸው የዛን ሀገር ባህል የለመዷቸው ነገሮች ከሌሉ በስተቀር ሌላው ስለ ቅማንት የተጻፉ ታሪኮች ወይም መጽሐፍት የሉም የሚለው ነገር ከዚህ በፊት አሁን መቅረት ያለበት ይመስለኛል። እኔ በግሌ ቅድም ስታነሳቸው ከነበሩ መጽሐፍት አንጻር ምናልባት እንዲጠፉ የተደረጉት ሀገር በቀል በሆኑ ቋንቋዎች የተጻፉ ለምሳሌ በግዕዝም ይሁን ምናልባት በቅማንተኛም የተጻፈ ካለ ኢትዮጵያ ውስጥ ባሉ ቋንቋዎች የተጻፈ መጽሐፍት ካለ እሱን አጥፍተውት ካልሆነ በስተቀር አሁን ግን በተለይ የውጭ ጸሐፍት የጻፏቸው መጽሐፍቶች ከመፈለግ ወይም ደግሞ ከመመራመር የመጣ ችግር ካልሆነ በስተቀር የተጻፈ መጽሐፍ ብዙ የለም በሚለው ሀሳብ በቃ አልስማማም አሁን ባለው ሁኔታ። ምክንያቱም ቅድም ያነሳቸው ብዙ አሉ። በሆነ አጋጣሚ ለሌላ ህዝብ ተብሎ የተጻፉ ለምሳሌ ስለ አማራ ሲጻፍ የቅማንትን መተው አልችልም። ቅድም ስታነሳ የነበረው መጽሐፍ በሙሉ እዛ ጋ ነው የሚነካካ ነገር ስላለው መነሻውም ይሄኛው ስለሆነ የለም ብዬ ማሰብ አልችልም። ምናልባትም ቀጥለን የምናነሳው ጥያቄ ይህን በደንብ የሚያስረግጥልን ይመስለኛል። እንግዲህ እናጠፋለን ያሉ ሰዎች ሙሉ ለሙሉ ማጥፋት እንዳልቻሉ በርካታ ማሳያዎች አሉ። ከዚህ በኋላም ይወጣል የሚል ግምት አለኝ። ምናልባት ይህን ጉዳይ በደንብ በስፋት ብንሄድበት የተሻለ ነው ብዬ አስባለሁ። ወደ ዋናው ጥያቄ ልለፍና እንግዲህ የአማራን የቀደመ ቅማንትነት የሚያሳዩ የጽሁፍ ማስረጃዎችን በዝርዝር መመልከት ያለብን ይመስለኛል። ምንድነው ብዙ ጊዜ ጥያቄ ሲነሳ የጽሁፍ ማስረጃ አምጡ ነው የሚል። አሁን ብዙ ኢትዮጵያዊ መሬት ላይ ያለውን ሀቅ ስትነግረው ፈረንጅ የጻፈው ብቻ ካልሆነ አላምንም የሚል አይነት እሳቤ እንደዛ አይነት ዝንባሌ ስላለ ከዚህ በፊትም በተደጋጋሚ ስላነሳ ናቸው በጽሁፍ ያሉ የአማራን የቀደመ ቅማንትነት የሚያሳዩ መጽሐፍትን አንድ ባንድ ብታነሳቸውና ማብራሪያ ብትሰጥባቸው ወደ አንተ ልምጣ። መልካም እንግዲህ ይሄኛውን እንትን ለማድረግ በአራት ክፍል ልክፈላቸው። አንደኛው አሁን አማራ የሚኖርባቸው ቦታዎች ከጥንት ቅማንት ይኖርባቸው እንደነበረ የሚያሳዩ ማስረጃዎች ናቸው። እነዚህ ወደ 13 የሚሆኑ ማስረጃዎች ያቀርባለሁ።
ሁለተኛው ደግሞ አማራ ቅማንት እንደሆነ የሚናገሩ ማስረጃዎች ናቸው። ሶስተኛው የቅማንተኛ ቋንቋ በአብዛኛው አሁን አማራ ምናምን ብለህ ዛሬ የሚጠቀሰው ክልልም ብለው በተለያየ በሌሎችም ቦታዎች ይነገር እንደነበረ የሚያሳዩ ናቸው። አራተኛ ሌሎች በሚል አቀርባቸዋለሁ። እንግዲህ ያው ትዕግስት ነው የሚጠይቀው ማለት ነው። ኦኬ እንግዲህ በመጀመሪያው አሁን አማራ የሚኖርባቸው ቦታዎች ቅማንት ይኖር እንደነበረ የሚያመላክቱ መረጃዎችን ላንሳ። እንግዲህ እነሱ የነገሩ ምንድን ነው አእምሯችን ላይ ሲጭኑብን እንዴት አድርገው እንዳሸማቀቁን እኮ ቅማንት ከግብፅ መጣ ነው የመጣበት። ፐርፐዙ ደግሞ ሳር አጫጅ፣ ውሃ ቀጂ፣ እንጨት ፈላጭ ሆኖ ነው የመጣው። ሌሎቹ ደግሞ አይ ህንፃ ሊሰራ ነው የመጣው ግንብ ሊገነባ ነው ምናምን አሉ። እንደዛ ነው እና የት አካባቢ ያኖሩት ከርከር አካባቢ ወስደው አስቀመጡት። እዛው ከግብፅ መጥቶ እዛ ተቀምጦ ኖረ ነው የሚሉ እንግዲህ ማለት ነው። ኦኬ አሁን እቺ ናት የእነሱ ትርክት። ቅድም ባልኩት መሰረት እንደዛ አድርገው ይተርኩልናል ለእኛ ማለት ነው፣ ለማጥፋት ማለት ነው። አሁን እንግዲህ እዚህ ጋር ያሉን ነገሮች ሳነብ ምን እንደሚሰማቸው አላውቅም። አንደኛ ጸሐፊው አላውቅም 1879 የተጻፈ ነው፣ ፈረንሳይኛ ነው። ኖቬው ፈረንሳይኛ ስለማልችል ዝም ብዬ ላንብበው። ፈረንሳይኛው ኖቬው ዲክሽነሪ ጂኦግራፊ ዩኒቨርሳሌ እንደዛ እኔ አልችልም፣ ምንም ነገር አላውቅም። በእንግሊዝኛው ዝም ብዬ እንደመሰለኝ ነው ያነበብኩት። እንዳትስቁብኝ ማለት ነው ፈረንሳይ የምትችሉ። ከዛ ምን ይላል ወደ አማርኛ የመለስኩትን ገጽ 56 ላይ ያለውን ነው። ኸመንት ነው የሚለው። ኸመንት ኢዝ ኤ ላርጅ ትራይብ ስፕሬድ ስሩአውት ቫሪዮስ ፓርትስ ኦፍ አማራ ፕሮፐር ወይም አማራ ኤንድ አስ ዌል አስ ሸዋ ቺፍሊ ኢን ደንቢያ ይላል። እንዲህ ብለህ አስቀመጠ። ምን ልተርጉመው? ምንድነው? ምን ማለት ነው? ቅማንት ትልቅ ነገድ ነው አለ፣ ትራይብ ነው አለ። ትልቅ ነገድ በየት ተንሰራፍቶ ይገኛል አለ? ስሩአውት ቫሪየስ ፓርትስ ኦፍ አማራ። አማራ ማለት ኪንግደሙ ነው የዛ ጊዜ። አሁን ይሄ ሰው እየጻፈበት ዘመን አማራ ፕሮፐር ነው የሚባለው። አማራ ፕሮፐር ማለት ደግሞ ማንን ያካትት ነበረ? በ19ኛው መቶ ክፍለ ዘመን ወሎን፣ ጎጃምን፣ ጎንደርን ያካትታል። ለዛ ነው ሸዋን ለብቻ የጠራው ማለት ነው። ሸዋ ኪንግደም ነው የሚባለው በዛ ጊዜ። ትግሬ ፕሮፐር፣ አማራ ፕሮፐር፣ አንድ ሌላ ፕሮፐር አለ ይመስለኛል። እነዚህ ደግሞ እንትና የሸዋ ኪንግደም ነው የሚሆነው ማለት ነው። ሶ ይሄ በዚህ ዘመን ቅማንት በእነዚህ አሁን በወሎ፣ በጎጃም፣ በጎንደር እና በሸዋ ተንሰራፍቶ ይኖራል አለ። የተለያየ ቦታ ተንሰራፍቶ ይኖራል። ለዛ ምን አለ? ኢዝ ኤ ላርጅ ትራይብ አለው። ትልቅ ነገድ ነው ማለት ነው። ትልቅ በዚህ ዘመን እኮ ነው፣ በ19ኛው መቶ ክፍለ ዘመን ትልቅ ነገድ ነው። እንዲህ ዝም ብሎ ተራ ህዝብ አይደለም ቁጥሩ፣ በጣም ትልቅ። የት ሄዶ ነው የማማው ታዲያ? ማን ዋጣው? አማራነት ዋጣው። አየው፣ ይሄ ነው ስናነሳ የነበረው። ሰውየው ይሄንን ብሎ ነግሮናል። እና አብዛኛውን ጊዜ ግን የሚኖሩት ደንቢያ ነው አለው። ደንቢያ ሙሉ በሙሉ ቅማንተኛ ብቻ የሚነገር ማለት ነው እስከ ቅርብ ጊዜ። እሱንም ማስረጃ አለው፣ በኋላ ነበዋለሁ። የእንትናን የሉዶፍ መጽሐፍ ስታነበው በጣም የሚገርም ነገር አለው። ሌላው ሬክለስ ከዚህ በፊት አንስተናል። 1830 የጻፈው 1876ም አለ እዚህ ጋር። ቅማንት ሊቪን ማውንቴን ሰራውንዲንግ ጎንደር፣ እንደገና ደግሞ ቆላስ ይላል፣ በዛ አካባቢ ቆላማ ቦታዎች ይላል። አስዌላስ ሸዋ ብሎ ገጽ 177 ተጽፏል። ሸዋም አለ ማለት ጎንደርን ሸዋ። አሁን ሸዋ ዘሎ ነው እንደ ሄደው ቅማንት ወሎን ሳይነካ ይሄዳል፣ ጎጃም ሳይነካ ይሄዳል። ከየት መጣ ይታወቃል እኮ በቃ ኦልሬዲ ሸዋ ድረስ ካለ። ቅድም ነግሬያለሁ። መጀመሪያው ሳነብ ምን አለ ሰውየው? በማዕከላዊና በሰሜን ኢትዮጵያ ይኖራል ቅማንት። በቃ እንደዛ ነው ኢንሃቢታንት፣ እዛ ነው የሚኖሩት ቅማንቶች ብሎ ነገር ኦሪጂናሊ ነው። ኦሪጂናሊ ሴትል ያደረጉት እዛ ጋር ነው ማለት የኖሩበት ነው ብሎ ነግሮናል። የቅድሙ ሰውዬ ከላይ ያነበብኩት ማለት ነው። ይሄን ደገመው እዚህ ጋር ማለት ነው። ሌላው ኬን የሚባል ሰውዬ ነው። በ1904 የታተመ ነው በፈረንጆቹ። በእኛ ያው 8 ዓመት የቀነሳቸው ማየት ትችላለ። ኸመንት ሊቭስ ኢን አምሃራ ኤንድ ሸዋ በት ቺፍሊ ኢን ፕሮቪንስ ኦፍ ደንቢያ። ቅማንት በአማራ ማለት ቅድም እንዳልኩ ነው። በወሎ ከባቢ የነበረው ኪንግደም ኦፍ አማራ ይኖራል። ኪንግደም ኦፍ ሸዋ ይኖራል። ከዛ እንደገና ደግሞ በአብዛኛው ደግሞ የት ነው? ደንቢያ ይኖራል አለ። ጎጃም የለም ወይ? አለ። እሱን የሚያሳይ ነገር ላነሳላችሁ ይችላል ነው። ተመሳሳይ ይሄ ሰውዬ ምን ይላል? ክምራ ክምጣ አር ቫሪያንትስ ኦፍ ኸመንት ይልና ኮሌክቲቭ ኔም ኦፍ አምሃራ ኤንድ ሸዋ ሀማይትስ ይላል። ቅማንት የሚባለው በሸዋና በአማራ የሚገኙ ካማውያን የጥርቅም የብዙሃን የጋራ ስም ነው አለ። እነዚህ ክምጣና ክምራ የሚባሉትም የዚህ ብራንቾች ናቸው፣ ቅርንጫፎች ናቸው፣ በዚህ ስር ያሉ ናቸው ብሎናል ማለት ነው። ለዛ ነው አገው ቅማንት ነው በስሩነቱ፣ ዋናው ቅማንት ነው። ከላይ እምብርላው ይሄ አገው የሚባለው ህዝብ ዝም ብሎ አገው እያሉ የሚጠራው ፈረንጁ ምናምኑ ይሄንን ቅማንት ነው ወይም አበሻውን ነው አበሻ ብለን የምንጠራው ህዝብ እሱ ነው
ብለን የተናገርንበት ምክንያት ለዚህ ነው። ይህን ማየት ይችላሉ ማለት ነው። ሌላው ሌፕዚግ የሚባል ሰውዬ ሌፕዚግ ነው ሌፕዚግ የሚባል በ1901 ያሳተመው መጽሐፍ እንዲህ ይላል። ገጽ 42 ላይ ነው። ደቅመንት ፋውንድ ዘምሰልብስ ኒር ጎንደር ኢን ወገራ ቢፎር ኢን ሸዋ። አያርለም እንዳለ ቅማንቶች በጎንደር አካባቢ ይኖራሉ፣ እንደገና ደግሞ ወገራ ይኖራሉ። ድሮ ደግሞ አለ ድሮ ቢፎር ያለው ለዛ ነው። ቢፎር ኢን ሸዋ ድሮ ደግሞ ጥንት ደግሞ ሸዋ ነበሩ አለ። ሸዋ ተደጋገመ። ይህን እኛም ስንደግመው ነው የነበረው። ሌላው ኬሊ የሚባል ሰውዬ በ1850 ደቅመንት ሊቭ ኢን ማውንቴን ሰራውንዲንግ ጎንደር አንድ ኢን ሸዋ አንድ ኢን ፊው አዘር ኤሪያስ። ሸዋም ሌሎችም የውስን ቦታዎችም ይኖራል። እንደገና ደግሞ ጎንደር ነው አብዛኛው የሚኖረው አለው። አሁን ጎንደር ማለት ያ ደንቢያ የሚባለው ቅድሞ ማለት ነው። ኪንግደም ኦፍ ደንቢያን ይዘህ ሸዋን እና ሌሎችም ቦታዎች ይኖራሉ ብሎ ነገረን ማለት ነው። ኦኬ ሌላ ጸሐፊው ምንም እንደሆነ ምናምን ያልታወቀ አንድ መጽሐፍ ነው። እንትኑ ርዕሱ ራሱ በደንብ መጽሐፍ ነው። አርካይቭ ውስጥ ነው ያገኘሁት። ምን ይላል? ደፈላሻ ሊቭ ኢን ወልቃይት፣ ሰሜን ወገራ፣ ደንቢያ፣ አርማጭሆ፣ ጸገዴ፣ ጃኔ ፋንቀራ፣ አለፋ፣ ወህኒ፣ ዳጉሳ ወይም ጣቆሳ ማለት ነው። ዳሞት ጎጃም ያለውን ነው። አገው ምድር፣ በጌ ምድር፣ ላስታ፣ ቋራ፣ ሸዋ። እነማን ናቸው እዚህ የሚኖሩት? አሁን የጠቀስኩላችሁ ሀገሮች የሚኖሩት ፈላሻዎቹ ናቸው አለ። ፈላሻና ቅማንት አንድ ነው። ምንም አንድ ናቸው። ምንም ልዩነት የለን። 100% በደም አንድ ነን። አባታችንም እናታችንም አንድ ነው። ምንም እንትን የለውም። የሚታወቅ ከሆነ የሃይማኖት ልዩነት ቅድም ስላልከው ማለት ነው። ይህም ቅማንት ደግሞ ቤተ እስራኤላውያን ባሉበት አካባቢ ቅማንት አለ። ምን ጊዜ ልቦና የሚከተላለ። ለምን ህዝቡ በሃይማኖት የሆነ ነገር እያያዘ ነው እንጂ ኤቭሪዌር አንድ ነው። ላስታም ነበሩ። ቅድም አሁን ስለ ቅማንት ስለምን ስናወራ እነዚህ እንዳሉ ማለት ነው። 1977 የተቆጠረውን የህዝብና ቤት ቆጠራ ተመስርቶ ዶክተር ማን ነው የሚባለው አንድ ሰው የሆነ መጽሐፍ ጽፏል። ብዙ ጊዜ አጋርቻቸው አውቃለሁ። አሁን ስማቸውን በደንብ ማስታወስ አልቻልኩም። ሶሪ። ቅርብ ጊዜ የተጻፈ መጽሐፍ ነው እና እሳቸው ምንድነው የሚሉት? ቅማንት በካይላም ፈላሻም እየተባለ ይጠራል ብለው ጽፏል። ይህ ምን የሚታወቅ እኮ ነው። ቋንቋ አንድ ነው። ሁሉ ነገር አንድ ነው። ምንም የሚለይ ነገር ስለሌለ ነው ማለት ነው። ይሄ ይነግረናል። ሌላው ኦስዋልት የሚባል ሰውዬ በ1986 የጻፈው ምን ይላል? ቅማንት ኦፍ ኖርዝ ሴንትራል ኢትዮጵያ ብሎ ጽፏል። ኖርዝ ሴንትራል ኢትዮጵያ ማለት አሁን ምን እንደሆነ አላውቅም። ሀሳቡ ይመስለኛል አሁን ጎንደር አካባቢ ነው ይመስለኛል። ኖርዝ ሴንትራል ያለው የሰሜኑ ማዕከላዊ ያለው ጎንደር ስለሆነ ማለት ነው። ትግራይን ኤርትራን የሚጨምር ነው በዛ ጊዜ እንደዛ ጎንደር ለማለት ነው። እነዚህ ብሎ ሌላ ሀሳብ ስለሆነ ያቀረበው እሱችኛውን ብቻ ሜንሽን አድርጌያለሁ ማለት ነው። ሌላው ሃስቲንግስ የሚባል ሰውዬ በ1914 ባሳተመው መጽሐፍ ገጽ 488 ምን ይላል? ካማንት ስካተርድ ኢን ቪሌጅስ ኦፍ ጭልጋ፣ አርማጭሆ፣ ጃኔ ፈንቀራ፣ ወገራ ኤንድ ቆላ ወገራ ይላል። ና ቆላ ወገራ አሁን ጃኖራ እንግዲህ ምን ታመጣለህ? ጃኖራ አንዲት ልጅ ነበረች፣ እዚህ በፊት አንስቼዋለሁ። አዲስ አበባ የሆነች ልጅ ነበረች እና ትንሽ የልጅ ነች። የቤት ሰራተኛ ሆና መታ እያወራችኝ አንድ ቤት እጄ ሳወራት እምቢ እኔ የቦታ ስያሜን ጠይቃቸው ብዙ ጊዜ ጠይቃት ምን አለች? እኛ እንትን እኮ ይባላል አለችኝ። ምንድነው? ወንበርጌ ነው ወንበርጌ ይመስለኛል። ወንበርጌ የሚባል ቦታ አለ እንደዛ አለችኝ። ወንበርጌ ወይ የሆነ ነገር በቃ ቅማንተኛ የሆነ ማለት ነው። በሚገርም እና ጃኖራ የአሁን ቆላ ወገራ የሚባለው ጃኖራ ምናምን ይዘህ ቅማንት አለ። ሌሎቹ ይታወቃሉ። አሁን ጃኔ ፋንቀራም ዛሬም አለ። ምንም እንትን የለም ከዚህ ውስጥ የለ። ወገራ ዛሬ ብዙ አልቆ ትንሽ ውስን አሉ። የተወሰኑ ቀበሌዎች ወገራ አሉ። ቅማንቶች ማለት ነው። ያ ቅማንትነታቸውን ያልጣሉት ማለት ነው። ይሄንን ማየት እንችላለን ማለት ነው። የሰውዬ ጥሩ ነግሮናል። ኤድዋርድ ራፔል እዚህ በፊት የጻፈው ምንድነው? ቅማንት በጎንደርም በሸዋም ይኖራል ብሎ ተናግሯል። በ1840 ላይ የጻፈው ነው መጽሐፉ ማለት ነው። ጂኦግራፈር ነው። ሌላው ካርሎ ኮንቲሮዚኒ በ1912 የቅማንተኛ ዲክሽነሪ ሲጽፍ የሆነ ቦታ ምን ብሏል? የከርከር ቅማንቶች ይላል። ከርከር ቅማንት ቢሊቭ ዛት ዜይ ኬም ፍሮም ሸዋ ብሎ ነው የጻፈው። በፈረንሳይኛ ነው። የከርከር ቅማንቶች ከሸዋ መጣን ይላሉ ብሎ ጻፈ። የስ ከሸዋ ነው መጣን የሚላለ እንዴት አይመጡም? ለምን? የደነባ ዘር ከሸዋ ነው የመጣው። ይሄ አሁን እንትናን ማርቤት የሚባለው ከሸዋ ነው የመጣው። ደነባው ለአርማጭሆ ነው የምታገኘው። ይሄ ምንድን ነው? ማርቤት አብዛኛው ለአርማጭሆ የምታገኘዋለህ፣ ግን እንትን ነው ጭልጋ ነው የምታገኘው። ይሄ አሁን ከመራቤት የመጣ ነው።
ደነባ የሚባል ወረዳ ለዛ እንትን ሰሜን ሸዋ ሄደ አማራ ሸዋ ሰሜን ሸዋ የሚባለው ማለት ነው። እንዴት ላይሆን ይችላል? ሊሆን ይችላል። የስ ኤግዛክትሊ ይኸው እንትን ሁሉ ጽፏል። ሄንዝ የሚባል ሰው ደግሞ በ1977 በፈረንጆች የጻፈ መጽሐፍ ጎጃም ኢዝ ኢንሂቢትድ ባይ አምሃራ፣ አገው፣ ወይጦ፣ ቅማንት፣ ሽናሻ፣ ኩንፍል ኤንድ ሸንቅላ ብሎ ጽፏል። ገጽ 238 አንብቡት። አጋርቻቸው አውቃለሁ በፌስቡክ ይሄን። በነገራችን ላይ ጎጃም ይኸው አሁን ጎጃም አልተጠቀሰም ነበር እስካሁን ተጠቀሰላችሁ። ሌላም ብዙ ላይ ላይብራሪ እንትን ይሄ ኮንግረስ ላይብራሪ ራሱ አቸፈር የቅማንት ዘይ ነው ተብሎ ጽፎታል። ምን እኮ ከዚህ በፊትም እኛም አውርተነዋል። እና ጎጃም ቅማንት የለም ብሎ ሊከራከር የሚችል የለም። እንዲያውም ጎጃሚዎቹ በደንብ ያውቃሉ። በደንብ ነው የሚያውቁት እንደ ሸዋዎቹ ማለት ነው። የሚንቀዠቀዠው የደቡብ ጎንደሩ ነው። ወሎዎቹ ትንሽ ቀደም ብለው ብዙ ጫና ስለደረሰባቸው ብዙዎቹ የሆነ ይቸገራሉ ለማለት ግን አሁን እየተረዱ ነው፣ ይገባቸዋል። ሌላው ኮሄን የሚባል ቅድም ከላይም ጠቅሻለሁ በሌላ እንትን 1924 ምን ይላል? ቅማንት ሊቭ ኢን ደምቢያ ኤንድ ኒበሪንግ ዲስትሪክትስ። ደምቢያ ማለት ኪንግደሙ ነው። ደምቢያ ስትል ማንን ነው የሚያካትተው? አርማጭሆን እንዳለ የላዩንም ታችንም፣ ጭልጋን፣ ጋባ የሚባል አሁን አርማጭሆ ብለው ስላካተቱት ነው። ሰረቅር ነው የሚባለው በነገራችን ላይ ለአርማጭሆ፣ ጃኔ ፈንቅራ፣ አርባያ የበለሳ የሆነ ፓርቱን እንደገና ደግሞ እንፍራዝ አሁንም ደምቢያ የሚባለው ወደ 3 ወረዳ የቀየሩትን አለፋ፣ ጣቆሳ፣ ቋራ፣ ጭልጋ እነዚህም በሙሉ የሚያካትት ነው። ያልጠቀስኳቸውም ሊኖሩ ይችላሉ። እነዚህ የሚያካትት በዚህ ሁሉ ምንድናል ቅማንት ናቸው። እንዲያውም የቋንቋ ጉዳይ ሳነሳ እዚህ ጋር ደምቢያና ፎገራ ቅማንተኛ እንደሚችል ደግሞ አሳያቸዋለሁ ማለት እንትና የጻፈው መጽሐፍ ላይ እና ማለት ሉዶልፍ 1684 ልብ በል ሉዶልፍ 1684 በ76 ማለት ነው 1676 ሜይ ቢ ማን የነበረው በዛ ጊዜ ከፋሲል አፄ ዮሐንስ ይመስለኛል። አፄ ዮሐንስ ወይ አፄ ፋሲል አይመስለኝም። አፄ ዮሐንስ ሊሆን ይችላል የነበረው ማለት ነው። የጎንደር ዘመን ነው። በ1684 በፈረንጆቹ ገጽ 236 ይቅርታ ምን ይላል? the inhabitants of ደምቢያ and ደራ cry out ይጉያ to mean my lord። ምንድን ነው የሚለው? የደራ ነዋሪዎችና የደምቢያ ነዋሪዎቹ ጌታዬ ለማለት ይጉያ ይላሉ። ጉያ ማለት ጌታ ነው በቅማንተኛ። ሳመጉያ ይላል ቅማንት። ሳመጉያ ማለት የገንዘብ ጌታ ማለት ነው። ሳመጉያ ሽምካግቡያ ይላል አንዳንድ ሰዎቹ። የፀጉር ጌታ ማለት በቃ ብዙ ፀጉር ያለው የሚገርም ያለው እንደዛ ይጠቅሱታል። የፀጉር ጌታ፣ የፀባይ ጌታም እንደዛ እንደሚባለው ማለት ነው። ሰው ጉያ ይጉያ ይሉታል አለ። ይኸው እዚህ ጋር ጽፎታል። ገጽ 236 ላይ አንብቡት። ማን ደራ ፎገራም እዚህ ውስጥ ይከተትበታል ማለት ነው። ፎገራም ደራም ተመሳሳይ ስለሆነ ማለት ነው። ኦኬ ሌላው እነዚህ እንግዲህ 13ን ጠቀስኩላችሁ። ከማን ጋር ነው? ቅማንት የተለያየ ቦታ እንደሚኖር አሁን አሳየን። ከዚህ በኋላ ሌላ ማስረጃ መቼም እንደማይጠይቁን ይገባኛል። ሁለተኛ አማራ ቅማንት እንደሆነ የሚናገሩ ማለት ነው። አንደኛው ሮክስ ነው። ሮክስ ከዚህ በፊት አንብቤላችኋለሁ በተደጋጋሚ ማለት ነው። አፄ ምኒልክ ያመኑት ማለት እኛ ዘራችን የሚመጣው በጣና ዙሪያ ካሉ ቅማንቶች ነው አለ። ቅማንቶች ናቸው እነዚህ ድንግል ሴት ሲያነግሱ እንደነበሩ፣ በኢትዮጵያ ጥሩ መንግስት እንደመሰረቱ፣ ድንግሏን ሴት የሚጠብቅ ጃንደረባ እንደነበራቸው ሁሉ አስቀምጠውልናል። ትንትን አድርገው። እኔ በዚህ በኩል አፄ ምኒልክን በጣም ነው የምወደው። የስ ሪስፔክት አደርጋለሁ አፄ ምኒልክን በዚህ በኩል። ይህን ካየሁ በኋላ በጣም ነው የሚገርመኝ። ማንም ከሃዲ ሲክደው የነበረውን እሱን ያመነው አፄ ምኒልክ አባታችን የሚሉት ያመነውን አፄ ምኒልክ ያመነውን እነዚህ ከካዱት ቬሪ ዳንጀረስ በጣም ደንቆሮች ናቸው ማለት ነው። ይሄን እንትን ማድረጋቸው የኩን ሸባ የሚል መጽሐፍ ነው፣ በፈረንሳይኛ የተጻፈ ነው። በ1917 የታተመ ነው። እሱን ከዚህ በፊት ስላነበብኩት ያው ስለምታውቁት ማለት ነው። ሌላው ጋምስት 1969 የጻፈው ነው። እሱ ጋምስት የጻፈው ቅማንት አባትነቱን ዘርዝሮ የፋሚሊ ሊንኩን አስቀምጦ ማን ከማን እንደተወለደ በሙሉ ይሳያል። ጎጃም የተመሰረተው የጎጃሞቹ ሶስት ናቸው። ሁለቱ የአንዛኮናና የደረኪ ልጆች ሄደው የጎጃምን ህዝብ እንዳለ አማራውንም አገውንም ምንም የፈጠሩት እነሱ ናቸው። የወሎውን ደግሞ የፈጠሩት እንትኑን ይሄ በተለይ አማራ የሚባለውን ወሎ ያለውን ቅማንቱን የፈጠሩት ደግሞ የአንዛኮናና አሁንም የአንዛኮናና የአይደረኪ ልጆች ናቸው። ሁለቱ ወይንም ሶስቱ ከሁለቱ አንዱ እንደዛ ነው ሂደው የመሰረቱት ብሎ ነግሮናል። ሌላም ወሎ አገዎችን ከመጣ የሰሜንድራ ልጆች ናቸው። የሰሜንድራና የአይደረኪ ልጆች ናቸው። ይህ ምንም የሚታወቅ ነው። ሞረት፣ ጅሩ፣ ጋፋት ምናምን የሚባሉት ደግሞ የፌነባኩላ ልጆች ናቸው። ብሌኖቹም ከአገዎቹ ጋር ናቸው። ከቅማንቶችም ጋር ከደንቢያም ይሄዱ አሉ። ዛሬ ራሱ እኛ የመጣ ነው ከደንቢያ ነው
ይላል። አቦታትና ካብ ደንቢያ መጽኦም ይላል። አባቶቻችን ከደንቢያ ነው የመጡ እያሉ ይነግሩናል ዛሬ ድረስ ማለት ነው። ግን ታይም ኢዝ ካሚንግ ዘ ፕሮፌሲ ዊል ቢ ፉልፊልድ። ይህን ማየት ያስፈልጋል። ሌላው ያሬድ ግርማ ኃይሌ ነው። ምን ይላል? የላስታ አገዎች ነው የሚላቸው። እሱ አገው ብሎ የሚጠቅሳቸው ግን ላስታ አገው አይደለም። የላስታ አገዎች ምን አለ እንግዲህ ምን ይላል መሰለህ? የላስታ አገዎች እንትን ወንበርነት ሲሾሙ ከቸንከሩ መጥተው ተባርከው ይሄዳሉ ይባላል። ልክ የጭልጋው እንትና ከርከር እንደሚመጣ ማለት ነው። ያኛው ቸንከር በነበረበት ጊዜ ነው፣ በላሊበላ ዘመን ማለት ነው። ከቸንከሩ ወንበር መጥተው ይመረቃሉ አለ። ምን ስለሆነ ነው? አገው ስለሆነ ነው? አገው እንደዛ ስርዓት አለው የለውም? የነዚህ ስርዓት ምንድነው? ቅማንቶች ስለሆነ ቅማንት ነው ወንበርነት ማለት ነው። የወንበር ስርዓት ያን መጥተው እንትን ይላሉ ማለት ነው። ለምን ቅማንት ነበሩ? ይኸው ቅማንት ነበሩ። ይሄ እኮ ግልጽ እኮ ነው። አሁን ላስታ ላሊበላ ምናምን አማራ ነው ቢል በደሙ ቅማንት ነው ይታወቃል ማለት ነው። ሌላው እኮ ይሄን ቅድም የጠቀስኩት 1924 የታተመ ቅማንት አር ሪሚናንትስ ኦፍ አሲሚሌትድ ብሎ የተናገሩ ማለት ነው። ወዴት ነው አሲሚሌት የተደረጉት? ወደ አማራ ነው የሚለው። አሲሚሌትድ ቱ አማራ ነው የሚለው። ወደ አማራነት ሳይቀላቀል የቀሩት ነው። ሌላው ተቀላቅሏል ማለት ነው። ምን ማለት ነው? አማራው ከቅማንት ነው የመጣው እያለ እየነገረን ነው ማለት ነው። ይሄኛው እነዚህን ማየት እንችላለን። ሶስተኛ ነጥብ የቅማንት ቋንቋ በብዙ ቦታዎች ሲነገር እንደነበረ የሚያሳይ ነው። በእርግጥ እንግዲህ ቅማንት አለ ከተባለ የሚናገረው ምንድን ነው? ቅማንተኛ ነው። እየጠቀስኳቸው ከላይ ያሉት ሁሉ ቅማንተኛ ነው የሚናገረው። ግን ስፔሲፊክሊ ቅማንተኛ ብለው ስላላወሩ በዚህኛው የተወሰኑ እንትኖችን ላጥማ። አንደኛ ሉዶልፍ ነው። ቅድም እንደነገርኩ ደንቢያ ምን ይላል? ደንቢያ ስፒክስ ኤ ላንጉጅ ኦል ቱጌዘር ዲፍረንት አስ ዌል ፍሮም ኢትዮፒክ አስ አማሪክ ይላል። ደንቢያ ምን ይላል? ከአማርኛም ከግዕዝም በፍጹም የተለየ ሌላ ቋንቋ ይናገራል። ማነው እሱ? ቅማንተኛ ነው። ቅማንተኛ መሆኑን በምን ተናገረልህ? ቅድም ምን አለ? ያነበብክልህ ማለት ነው። ደንቢያ እንደ ደራ ምን ይላሉ አለ? ክራይ አውት ይጉያ ቱ ሴይ ማይ ሎርድ ያለው ማለት ነው። ይሄን ሂደህ አምጥተህ ማየት ትችላለህ ማለት ነው። ቅማንተኛ እንደሆነ ይጉያ ማለት ቅማንተኛ ነው። ስለዚህ ይህንን ነግሮናል። ይሄ ሉዶልፍ ራሱ ጥሩ አድርጎ ነው የነገረን ማለት ነው። ከቋንቋ አንጻር ፎገራ፣ ደራ፣ የደራ ቅማንቶች በነገራችን ላይ ደረሳቸውን ነፍተው ቅማንት ነን ይላሉ። ያውቃሉ፣ በደንብ ነው የሚያውቁት። በደንብ ከዘጌ ጋር ጥብቅ ትስስር አላቸው ዛሬም ድረስ ማለት ነው። ይሄ በደንብ ይታወቃል። ይሄ ሰውዬ ቅድም አሁን ያነበብኩት ሰውዬ ሉዶልፍ ስለ ትግራዮቹ አለ ማይ ሎርድ ለማለት ምን ይላሉ አለ? ሀደርየ ይላል። ሀደርየ ማለት ምን ማለት ነው? አደራየ አይደል? አደራየን እኮ ነው። ሀደራየ ይላሉ አለ። ሀደራየ ማለት ጌታ ማለት ነው። አደራ ማለት ጌታ ስለሆነ በቅማንተኛ ማለት ነው። እኛ እንዳውም አቡነ ዘበሰማያት ስንል አደራ አየ ይላል። አደራ አየ ፈተናዋት ውሽታ ይዝም ሊክ አናንተ ዳንሽ የሚለው ማለት ነው። እንደዛ ነው። አደራ አየ ማለት አቤቱ ወይም ጌታዬ ማለት ነው። ትግርኛ ራሱ በዛ ዘመን ይሄ ሰውዬ በነበረው በሉዶልፍ የጻፈው መቼ ነው? 16 በጎንደር ዘመን ማለት ነው። የመጀመሪያው አካባቢ በ1684 በፈረንጆች የተጻፈ ነው። ትግራይ ምን ይናገር ነበረ? ቅማንተኛ። ማጆሪቲው ቅማንተኛ ነው። ትግርኛ ሁለተኛ ቋንቋ ነው የነበረው ትግራይ ውስጥ ማለት ነው። ዳንግሽን እዚህ በፊት አሳይቻቸዋለሁ። የኢያሱ ዘሊትል ዜና መዋዕል ጽፎታል። ዳንግሽ ሸፍቶ በጥበጧቸው ማለት ነው። ዳንግሽካ ነው የምንለው እኛ። በደህና ደር በሰላም ድር ማለት ነው። ይሄ በደንብ ነው የሚታወቀው። ትግራይ እንደዛ እንደሆነ ይታወቃል። ያውቃሉ። ትግራዮቹም በደንብ ነው የሚያውቁት ይህን ማለት ነው። ሌላ ቢኬ የሚባል ሰው የጻፈው ነው። እዚህ ጋር ታልቤት የሚባል ሰው ታልቦት ይቅርታ 1952 የጻፈው ላይ ምን ይላል? ካይላ ኢዝ ስፖክን ኢን ኖርዝ ኦፍ ደንቢያ፣ ቅማንት ኢን ደንቢያ and ቋራ ኢን ቋራ አለ። ቋረኛ የሚባለው ዘዬ በቋራ ይነገራል አለ። ቅማንት ደግሞ ደንቢያ ውስጥ ይነገራል። ኢን ደንቢያ አለ በሙሉ ማለት ነው። ካይላ ግን ከደንቢያ በስተሰሜን ባለው ይነገራል አለ። ከኖርዝ ኦፍ ደንቢያ አለ። ማነው? ወገራ ምን የሚባሉት ነው። ጎንደር አካባቢ አሁን ጎንደር የሚባለው እሱ ይመስለኛል። እንደዛ አድርጓል። ቢኬ ደግሞ ምን ይላል? ዘ ቅማንት ላንጉጅ ኢዝ ስፖክን ኢን አምሃራ፣ ሸዋ ኤንድ ደንቢያ ብሎ ጽፏል። ምንም እንትን የለውም። ኦኬ። ሌላው ደግሞ ዊትዝ ነው። ዊትዝ ይመስለኛል 1859 ገጽ 499 ምን ይላል? the ቅማንት language is spoken by ዘላን ነው። ደግሜ ላንብበው። I like it. the ቅማንት language is spoken by the ዘላን አለ። እነዚህ ዘላን የት ነው የሚገኙት? ደንቢያና ፎገራ። ትኛለሽ ያለው ላም የለው ተበረት የፎገራው ዘላን አጎቴ እኮ ናቸው የተባለላቸው ማለት ነው። ፎገራ ማለት ራሱ ዘላንነትን ነው የሚያሳየው። የጥጆች ጩኸት፣ የጥጆች ጫጫታ፣ የጥጆች ለቅሶ ማለት ነው። ፎገራ ማለት የጥጆች ለቅሶ ማለት ነው።
ይሲ ያ ዘላን ፎገራና ደንቢያ ነው። ዘላን የነበረበት ደንቢያ ምንለው አሁን ደንቢያ ምንለው ይሄ ምንድን ነው የሚባለው? ዘንጋጅ ጣና ወይና ምናምን የሚባለው እንትናን ሐይቁን ጥግ ይዞ የነበረ ማለት ነው። በነገራችን ላይ ደንቢያ በዘላነት ነው የሚታወቀው። በጣም እንትን ከብት አርቢዎች ናቸው። ፎገራም እንደዛው አንድ አይነት ናቸው። ሃይማኖታቸው ገልቦና ነው፣ ቋንቋቸው ቅማንተኛ ነው። ይሄው እዚህ ጋር ቁጭ አደረገላ አመጣና ነገረን። እንግዲህ ዘላን ብላ ኢዝ ቬሪ ዋይድ። አሁን ቅማንትን ምን ይላል? ኢት ኢዝ ቬሪ ዋይድ ስፕሬድ አሎንግ ዘ ብሉ ናይል። አየው አባይን ተከትሎ ራሱ የተስፋፋ ነው ቋንቋው ይላል። ኤንድ ዘ ኤሪያስ ቱ ኢትስ ዌስት፣ ምዕራቡን በኩልም አለ ማለት ነው። ምዕራብ ሳደርገው ብሉ አባይ የሚባለው እንግዲህ ከጣና ሲወጣ ጀምረ ነው። ወደ ዌስት ማለት ወደ ፀሐይ መግቢያ ያለውም ይነገራል ቅማንተኛው ማለት ነው። ይሄን ብለናል እኛ ተደጋጋሚ ነው የተናገርነው። ይሄ በጣም ሆድ የሚሞላ መረጃ ሰብስቤ አቅርቤላችኋለሁ። ሌላው አራተኛው ነጥብ ላንሳና ሌሎች እንግዲህ የአፄ ኢያሱ ዜና መዋሎች ናቸው። የአፄ ኢያሱ እና የአፄ ኢዮአስ የሚባለው ዜና መዋል የጎንደር ዘመነ መንግስት መጨረሻው ነው። ኢዮአስ የሚባለው በ1779 ነው ምናምን የተገደለው፣ 69 79 ነው የተገደለው። እሱ ራስ ሚካኤል ሰው የሚባለው ሰው እየገደለው ማለት ነው። ይሄ ስርዓት አፍራሽ የዛ ዜና መዋላቸው በጋራ የተጻፈው ላይ ስለ ማዕከል ግንብ ልነግራችሁ ነው። ፋሲል ግንብን ጎንደርን ቅማንትን የመሰረተው ስንል ዝም ብለን የፈጥረን የምናወራው አይደለም። ቅድም ምን ብለናል? ደንቢያ ግዕዝም አማርኛም ያልሆነ ቋንቋ ነው የሚናገረው ብሎ ጽፎልናል ሰውየው። በቃ ይሄን ጽፎልናል። ያ ማለት ምን ማለት ነው? ይሄን መቼ ነው የጻፈው? በጎንደር ዘመን። ስለዚህ የጎንደር ዘመን ሲሰራ ምንም አማርኛ አልነበረም እዛ ውስጥ የለም። ከየት ሊመጣ ይችላል? አማርኛ አልነበረም። ሰው በቅማንተኛ ነው የሰራ ነው። አሁን አማራ የሆነውም ቅማንተኛ ነው የሚችል የነበረው ቅማንት ነው የሚታወቅ እኮ ነው። በሂደት ነው የተቀየረው። አሁን እኔ በቃ ቅማንት አልሰራም ልትል አንችልም። በቅማንትነት ስለ ልቦናችን ሰርተናል። እዛ ያለ አማራ ተሳትፏል። በት ኢን ዘ ፎርም ኦፍ ቅማንት ነው። በቅማንት እያለ እንጂ በቅማንት አይዴንቲቲ እንጂ በአማራ ሆኖ አልሰራም። አማራ በኋላ ነው የመጣው። በነገራችን ላይ በአማራነት አይዴንቲቲ በአማራነት ማንነት ላይ ሁነን የሰራ ነው ስልጣኔ ምን አለ እስኪ አምጡልኝ። የለም እኮ ጠመንጃ ይዘን መጋደል፣ ማቅራራት፣ መዝፈን ካልሆነ በስተቀር ያመጣናቸው ስልጣኔዎች የሉም። ይሄ የደረሰብን ቀውስ ናል የጥለነው የሄድነው ጥበብ አለ ማለት ነው። ይህን ማወቅ ያስፈልጋል። ታዲያ የጥበብ መጉደል አይደለ እንዲ የራሱን ወንድም ቅማንትን ለመግደል ይህን ያክል የሚሳደበው ቅማለ ምናምን እያለ የሚሰድብ ማለት ነው። የጥበብ መጉደል እኮ ነው። ከጥበብ መውጣት እኮ ነው። ከማንነት መውጣት ማለት ነው። ይህን በደንብ አድርጎ ማየት ይቻላል። አሁን ምን ይላል እንትና እዚህ ጋር ገጽ 28 ምን ይላል መሰለ? ወወሰድዎ ፍጡነ እስመ ቀባኤ ንጉስ ውእቱ ይላል። አንድ ሰው ነው እንግዲህ የሆነ ሰው ነው እንትና ጽራግ ማሰር የሚባል ሰው ነው እዛ ላይ ያለው ማለት ጽራግ ማሰሬን ምን አደረጉ? ፈጥነው ወሰዱት። እስመ ቀባኤ ንጉስ እሱም ንጉስ ቀቢ ነውና አሉት። ንጉስ ቢቀባዩት ነው ዋና የመጀመሪያው ግንብ ነው። እሱም ማዕከል ግንብ ነው። ማዕከል ግንብን ሊጠቅስልን ነው እንግዲህ ፍቅር ግንብ አላሉትም እነሱ እዚህ ጋር አርሃው ሎቱ አንቀጸ ዘማሃል ግንብ አለ። ዘማኸል ግንብ የማኸል ግንብን በርም ከፈቱለት። ወቦአ ምስሌሁ ማኸል ግንብ አለ። ወደ ማኸል ግንብ ከሱ ጋርም አብረው ገቡ። እንትን ገባ ይላል። የሆነ ሳምበዲ ኤልስ ነው በመሃል የገባ ነው። ይሄው እዚህ ጋር ፋሲል ግንብን ማኸል ግንብ ያሉት እነሱ ናቸው። እንደውም በግዕዝ ጽፈው ማኸል ግንብ ብለን የጻፉልን። ሌላ የ30 ገጽ 31 ምን ይላል? ወቦ ሀበ ንጉስ የሆኑ ሰዎች ናቸው። ከንጉሱ ጋር ንጉሱ ወዳለበትና ንጉስታ ወዳለበት ነው። በየት ነው ያሉት እነሱ? ማኸል ግንብ ነው። ምን ይላሉ? ወቦ ሀበ ንጉስ ወንግስት ማኸል ግንብ ይላሉ። ማኸል ግንብ ተቀምጠው ነበሩ። ወደ እነሱ ማኸል ግንብ ላይ ወደ ማኸል ግንብ ገቡ። ወደ እነሱ ወዳሉበት እንደማለት ነው ሲተረጎም ማለት ነው። ሌላው ገጽ 38 ይላል ተረክቡ በማኸል ግንብ ንጉስ ኢያሱ ወንግስት ምንትዋብና እንትና ልጇ ኢያሱ በየት ተገኙ? በማኸል ግንብ ፋሲል ግንብ ቁጭ ብለዋል ማለት ነው። ስርዓት ለመፈጸም ነው። 57 ገጽ ላይ ደግሞ ምን ይላል? ወቆሙ በአይከል ግንብ ይላል። ከየት መጣ አይከል ግንብ? አይከል ግንብ እዚህ ጋር አለ። ጭልጋ አይከል ምናምን ትላችልም። አይከል ግንብ የኖ ምስት መታሰቢያ ነው። የአፄ ዮሐንስ ግንብ ነው። ጻፉበት። አሁንም ማኸል ግንብ ብላችሁ ጻፉ። ታሪክ አታዛቡ። ፋሲል ግንብ ብላችሁ አትጻፉ። ማኸል ግንብ ብላችሁ ጻፉ። ፋሲል ቢባልም ችግር የለውም ፋሲል ስለሆነ ግን ማኸል ግንብ ተብሎ መጻፍ አለበት። ይሄው በዚህ ነው መዋላችሁ ተጽፎ የለ እንዴ? አይከል ግንብ የሚለውንም ጻፉት። ለምን ትሰርዛላችሁ? ለምን ታጠፋላችሁ? አጭበርባሪ ሁሉ ይሄ መጻፍ አለበት። ታሪክ እኮ ነው። እንዴት ታሪክ ትሸፍናላችሁ? ሌሎችም ግንቦች አሉ። ቆይ አመጣቸዋለሁ። ሙሉውን መጽሐፍ እያነበብኩት ነው። ካገኙት አወጣዋለሁ። ሌላ ገጽ 57 ወቆሙ ባይከል እነዚህ ከየት ያመጣቸው ናቸው? ከዜና መዋዕሉ ናቸው ማለት ነው። እነዚህ በሙሉ ከላይ ከመጀመሪያው ጀምረን ያነሳናቸውን ክርክሮች የሚደግፉ የሚያዳብሩልን ነው።
ተከራካሪዎቻችን ደግሞ አንገታቸውን የሚያሰብር ነው። ሌላ ማስረጃ አያመጡም። ይሄን እያወቃችሁ የምትክዱ ሰዎች ካላችሁ ንስሐ ግቡ። አመሰግናለሁ። መልካም እንግዲህ አጠቃላይ የአማራውን የቀደመ ቅማንትነት የሚያሳዩ በጽሁፍ ደረጃ ያሉ በርካታ ማስረጃዎችን አንስታል። እንግዲህ ይህን ብቻን የፈለካቸው መጽሐፍቶችና ያገኛቸው ናቸው። ከዚህ የበለጠ ሌሎች ደግሞ ቢሳተፉበት ወይም ደግሞ ጊዜ ተሰጥቶ ደግሞ ሌላ መጽሐፍ ቢፈለግ የበለጠ ይህን ማስረጃ የሚያስጨብጥ ወይም ደግሞ የሚያረጋግጡ ሌሎችም ማስረጃዎች እንደሚኖሩ ግልጽ ነው። እንግዲህ የተጻፈ መረጃ አምጡ ለምትሉ ሰዎች ይህ አፍ ያዘጋል የሚል እምነት አለኝ። ራሳችሁን ፈልጋችሁ፣ ምክንያቱም ከዚህ ጋር ስማቸውም የመጽሐፉ እንትንም በተቻለ መጠን ሜንሽን ስለተደረገ ፈጥራችሁን ያመጣችሁት የሚልም ሰው ስለማይጠፋ ደግሞ ሁሌም ግራ የምታስቡ ሰዎች ስላላችሁ ይህን መጽሐፍ ፈልጋችሁ ብታነቡት የሚል እንትን አለኝ። ምናልባት መጽሐፍቶች የሚገኙበትን ቦታም በኋላ ብጠቅሰው ደስ ይለኛል። አጠቃላይ እንግዲህ ሰፋ ባለመንገድ ነው ያነሳው። ውድ አድማጭ ተመልካቾቻችን ይህን በደንብ ቆም ብላችሁ ብታስቡበት፣ ብታዳምጡት፣ በቁም ነገር ብትከታተሉት የሚል ሀሳብ አለኝ። በመጨረሻ አንድ ጥያቄ እናንሳና የዛሬው ውይይታችን እንጨርስ። እንግዲህ ቅድም ስታነሳቸው ከነበሩት አንጻር የአማራ ልሂቃን ቀጣይ ትክክለኛ እርምጃ ምን ቢሆን ለአማራ ሕዝብ ጠቃሚ ይሆናል? ማለት አማራው እንደ ሕዝብ ይፍረስ ይጥፋ ወይም ደግሞ ቅማንት ይሁን ብሎ የሚያስገድደው ወይም የለም። በራሱ መምጣት የሚችል ካለ መምጣት ይችላል፣ ወይም ደግሞ ከሌላው ጋር ሳይነካካ። ምክንያቱም አሁን የአማራን ሕዝብ ከተለያየ ብሔር ጋር አጋጭቶታል። የአማራ ልሂቃን ፖለቲካ ሁሌ የሚታወቅ ነው። ከሌላው ጋር መላተም ነው፣ የሴራ ፖለቲካ ነው፣ በስድብ ላይ የቆመ ነው። ምን እንደሆነ የሚታይ ነገር ስለሆነ ምናልባት ይህ ህዝብ እንደ ህዝብ እንዲቀጥል ምን አይነት እርምጃ መውሰድ አለባቸው፣ ሰሚ ከሆኑ የሚሰሙ ከሆኑ በሚለው ምን አይነት እርምጃ መውሰድ አለባቸው የሚለውን ሀሳብ አጠር አድርገን አንሳውና የዛሬውን ውይይታችን በዚህ እንዝጋ። መልካም። ምን ይደረግ አሁን? እንግዲህ እውነትን መቀበል ነው። በቃ እኮ ሶስት ምርጫው አለው። ሶስት ምርጫ ናቸው። እኔ እንዳውም ከ2006 ዓ.ም ጀምሬ ይሄ ነገር እንደሚመጣ ቃለሁ። በተለይ ደግሞ ወደ ጭፍጨፋ ሲሄዱ 2008 ላይ ይህን ጽፌላቸው ሁሉ አውቃለሁ። ከዚህ በፊት ማለት ሶስት ምርጫ አለው የአማራው ልሂቅ፣ ሶስት ምርጫ አለው። በአማራው ልሂቅ አፍኖ የያዘው ደግሞ ምስኪን ህዝብ አለ፣ ደባል ማንነትም ተጭኖበት ብለው በዛ ላይም ከዚህም እንደ ጎርፍ እንደሚወስደው ግንድ እዛም እዚህም እያላጉ ፍዳው የሚያሳዩት ህዝብ አለ ማለት ነው። ይህ ህዝብ ነፃ መውጣት አለበት። ለምንድን ነው ፍዳው የሚቆጥረው? ለምን በእነሱ በልሂቃኑ ቀውስ እኮ ነው መከራውን የሚያው ማለት ነው። ወይ አማራ አድርገው አረጋግተው አይኖሩትም። እየወሰዱ ግብፅ በጻፈው ነገር ማበድ ምናምን ከዛም ከዚህም ጋር ማባላት ነው። እኔ በጣም ግርም ነው የሚለኝ። አሁን በዚህ ለውጥ በተባለው ዘመን የአማራውን ህዝብ ያላጋጩበት ቦታ የለም። ከቅማንቱ ጋር አጋጭተውታል፣ ከአገው ጋር አጋጭተውታል፣ ከኦሮሞ ጋር አጋጭተውታል፣ ከትግራይ ጋር አጋጭተውታል፣ ከጉምዙ ጋር አጋጭተውታል። በአጠገቡ ቢገኝ ሌላ ህዝብ ይጋጫሉ፣ አይቀርም። አፋር በአጠገቡ ቢሆን በዚህ ቢመጣ አይቀርም፣ በወሎ በኩል ስለሆነ ወሎ ሌላ ነገር ስላለ። ኤኒዌይስ እንዲህ አይነት ብዙ ቀውሶች ተፈጥረዋል፣ በጣም በሚያሳዝን ሁኔታ ማለት ነው። እንዲህ የሚሆነው ለምንድን ነው? የማይረጋጋው አማራው ማለት የአማራው ልሂቅ ለምን አይረጋጋም? ምን ሆኖ ነው? አሁን ስናወራቸው ከመጣ ነው የማንነት ቀውሶች ጋር እኮ የሚገናኝ እኮ ነው። በነገራችን ላይ እንዲሁ ትልቅ ህዝብ ነን ምናምን ብለው ሲናገሩ የሆነ ነገር ስታረግ በቃ እንዲህ መርተናል ይሄን ያክል ምናምን ይላሉ አይደለ? ኦኬ፣ በነበረው ስርዓት እንደዛ የዛ አይነት ስርዓት ስለነበረ ሂዷል ይሄ። አሁን ግን ነገሮቹ ፖለቲካ ስርዓቱ ስነ ምህዳሩ ምናምን ተቀይሯል። በዚህ እንትን ግን ቀውስ ውስጥ የገቡ ይመስለኛል። ትልቅ ቀውስ ማለት ነው፣ ትልቅ ቀውስ። ለምንድነው አሁን እኛ እንግዲህ እነሱ እንደሚሉት እኛ በቃ ተራ ህዝብ ምንም የለንም አይደለ? ግን ከኛ ጋር መተው መወያየት አይፈልጉም። ጭራሽ መግደል ነው በቃ እንትን የሚያደርጋቸው። ሌላ እንትን የለው። አቅመ ቢስ መሆናቸው የምታየው ይሄ ነው፣ እውነት የሌላቸው መሆኑን ማለት። አቅመ ቢስ ማለት ለመግደልም አቅም ሞልቷቸዋል፣ ምንም ችግር የለውም። ሰው ሞልቷቸዋል፣ ምንም ችግር የለውም። እሱ አይደለም ከግድያ ጋር አይደለም። ሰው ወደ መግደል የሚሄደው አቅመ ቢስ ሲሆን ነው። እውቀት ሲያጣ፣ ልቦናው ሲያጣ፣ ሲስት፣ ህሊናው አልረጋጋለት ሲል በቃ ኮንትሮል ማድረግ ስለማይችል ማለት ኮንትሮል እንዳያደረጉ ያደረጓቸው እንዲህ አይነት ችግሮች ስላሉባቸው ነው። ቀድሞ ማለት ነው ከመቀመጫው ቁስል ያለው ውሻ እንደሚባለው ማለት ነው። እንደዚህ አይነት ነገር አጥብቆ ለመጮህ ራሱ ይቸገራሉ። ይህ አሁን ሶሻል ሚዲያ ላይ ወጥቶ የሚያምባትረው የፖለቲካ ቀማንት የምናምን እያለ እንትን የሚለው ከእኛ ጋር መጥቶ መወያየት አይፈልግም። እነዚህ ሰዎች እኮ እውነት አላቸው ወይንም ዝም ብሎ ስማችን የሚያጠፉም ብለው መጥተው መወያየት እንኳን አይፈልጉም ጭራሽ ማለት ነው። ዲናይ ታደርጋለህ፣ ከመጣህ ደግሞ ትሳደባለህ፣ ታዋርዳለህ ማለት ነው። እንዲህ በጣም እኮ የሚያሳዝን ስራ እኮ ነው የተሰራው። ባህር ዳር ላይ እና ዩራኒየም እንትና ከመዘና እሸትን ለማፈን የሄዱበት መድረክ ላይ ያ ሁሉ ሴራ እንዴት እንዳዋረዳቸው አታይም? እንዲህ ነው የሚዋረዱት። በቃ ሚስጥር ለመደበቅ ብለው የሚደናበሩበት መንገድ
አማራውን መከራ ጣለው፣ ራሳቸውን መከራ ቀውስ ውስጥ ጣላቸው፣ ፍዳ ጣላቸው። የአማራ ህዝብ እኮ አልተቀየርም። ዛሬ ለአማራው የሚሰሩ እየመሰሉ አማራ እያሉ በባዶ እግር እኮ ነው እስከ ዛሬ ድረስ የሚያስገዱት። ጦርነት ነው ያተረፉለት፣ ሌላ ምንም ነገር የለም። ቴክኖሎጂ ቢፈጥር አይተሃል? አማራ ክልል ውስጥ ቴክኖሎጂ ፈጥሮ ለህዝቡ የተሻለ ነገር የሚያመጣ አይተሃል? የለም። ነውጥ፣ ፉከራ፣ ቀረርቶ፣ ሽለላ፣ ግፋ ካለ ዘፈን ሞልቷል። እሱ ምንም አያቅታቸውም። እሱ ቀላል ነው፣ ለማንም ደግሞ አይቸግርም። ይሄ ምንም እንትን ስለሆነ ማለት ሃርድ የሆነው የህዝቡን ህይወት መቀየር ነው። እሱን በአማራነታቸው እንዲከበሩና ትልቅ ደረጃ ላይ እንዲደርሱ ሰርተው የአማራውን ህዝብ ከሌላው ህዝብ በተሻለ መንገድ አሳድገውት ቢሆን እኛም እኮ አማራነት እናፍቀው ነበረ። በቃ አማራ ብንሆን ይሻለናል፣ የሚያዋጣን እሱ ነው እንላለን። ከኛ የተሻለ እንትን የላቸውም። ከእጅ አይሻል ዶማ አይነት ነገር ነው። ምንም ለውጥ አላመጡ። ተቀይረው እንደዛ ለውጥ አምጥተው ቢሆን እኮ ሌላውም ሁሉ እሱን ይወደዋል። አሜሪካ የሚለው ሰው አሜሪካ ትልቅ ደረጃ ስለደርስ አይደል? በብዙ መንገዱ እንደዛ እኮ ነው። ያንን ለምንድን ነው ማድረግ ማንችለው? አንድ ይሄ ነው። ሁለተኛ ልማት ብለህ ስትጀምረውና ለውጥ ምናምን ስታመጥ አይሰራም። ቁጭ ብሎ ሲያይ ይቆይና መጨረሻ አንተ ያለማውን ያፈርስብሃል። መቶ ግጭት ሆን ብሎ ይፈጥርብሃል። ተገደልኩ፣ ተፈለጥኩ፣ ተቆረጥኩ የሚል ራሳቸውም ገለው ምክንያት ፈልገው ያፈርሱብሃል። ይሄ የማንነት ቀውስ ነው ብዬ ነው የማምነው። የስብዕና ቀውስ ውስጥ ገብተዋል። ልሂቃኖቹ ናቸው በነገራችን ላይ ቀውስ ውስጥ ገብተዋል። ህዝቡን ሲያጃጅሉት ሲያታልሉት ኑረዋል። ልክ ገበሬውን እንደ ጉድ ነው የሚቀልዱበት። ደብተራው ምናምን እንደፈለገ ነው የሚቀልደው። እግዚአብሔር ማታለል አይችልም እንጂ እንዲህ እያደረጉ ስለመጡ በቃ ከዛ ቀውስ ላለመውጣት ማለት ነው። አሁንም ያንን ለማስቀጠል ሲሉ ነው እዚህ ነገር የገቡት ማለት ነው። ሶስት ምርጫ አላቸው። ምርጫዎቹ አንደኛ የደም ማንነቱን መቀበልና ወደ ቅማንትነቱ መመለስ ነው። አንደኛው ይሄ ነው። የደም ማንነት ነው። ስትመረመር የሚገኝብህ ማንነት ነው። ቅማንትነት ነው። ከአያቴ ከቅማንት የምትለው ነው። ከአያቴ ከአገዌ አትልም። ከአያቴ ከትግሬ አትልም። ከአያቴ ከኦሮሞም አትልም። ቅማንቴ ነው የምትለው ቅማንት ነው። በቃ ምን ይሄ ግልጽ ነው፣ ይታወቃል። ስለዚህ ይህን መቀበል በጣም የተሻለ ነው። አሁን ስዘረዝራቸው የነበሩትን ስብራቶች ያክሙበታል። እንደዛ ከሆነ ማለት ነው ይድኑበታል። የተሻለ ነገር ይሆናል ብዬ አስባለሁ። ይህን መቀበል ነው። ሁለተኛው ምርጫ ይሄን አልፈልገውም፣ በቃ አማራነቴን ነው ማስቀጥለው ካሉ መብታቸው ነው። ይህም ማለት ነው ይህም መብታቸው ነው። ግን ዲሞክራቲክ የሆነ ብሔርተኝነት እንትን ማድረግ ያለባቸው። ዲሞክራሲያዊ የሆነ ብሔርተኝነት አይሰብኩም፣ የላቸውም። ኤክስፓንሽኒስት መሆን ነው የሚፈልጉት። አሁንም ቅማንቱን መጨፍለቅ ይፈልጋሉ፣ አገውን መጨፍለቅ ይፈልጋሉ። በውስጣቸው ያሉትን አርጎባውንም ጉምዙንም ሌላውንም መሰልቀጥ መጨፍለቅ ይፈልጋሉ። ከሱ አልፈው ሌላውን ራሱ እኛ ካልመራናት ኢትዮጵያ ትፈርሳለች የሚልህ ለዚህ ነው። እርሱ ኮንትሮል አድርጎ እንደፈለገ ሊያደርግህ ነው እንጂ ህብረ ብሔራዊት በሆነች ሀገር እኔ ብቻ ነኝ የምጨፈልቅ አይነት ነገር ብሎ የሚያወራው አያስኬድም። ዘመኑም አይፈቅድለትም ይሄን ማለት ነው። ስለዚህ ምንድነው ዲሞክራቲክ ብሔርተኛ ሆኑ ዲሞክራሲያዊ ብሔርተኛ ሆኖ መቀጠል ይችላሉ ማለት ምን ማለት ነው? ቅማንቱ እንደ ቅማንት ተቀብለህ አያክብረኸው፣ አገውን እንደ አገው ተቀብለህ አያክብረኸው። አንተ ክልል እንደምትፈልገው እሱ ክልል እንደሚያሸው አምነህ፣ ቅማንቱ ክልል እንደሚያሸው አምነህ፣ ሌላውን ክልል ካለ እንደሚያስፈልገው ውሳኔው የእሱ እንደሆነ አምነህ ህገ መንግስቱ የፈቀደለት ስለሆነ እንዲህ አድርገህ አንተም ማንነትን በቅማንቱም በሌላውም ዘንድ አስከብረህ መቀጠል ትችላለህ። አማራ ሆነ ከሌሎች ጋር አንድ ሆነ ማለት ነው ሳትገፋ። ይሄ ነውጠኛ እዛኛው የምትጋጭ ምናምን ሆነ አይደለም። ይሄ ሌላ ሁለተኛ ኦልተርኔቲቭ ነው። ስቲል አሁንም ምን ችግር አለው? የደም ማንነቱ ስለሌለው የቅማንቱ ታሪክ ሲተረክ ምናምን ስለ አማራው ማውራታችን አይቀርም። ስለዚህ አሁን ተመልሶ እኔ እንደዚህ ሆነ እንደዚህ ያደረገን ነው የቅማንት ሊያጠፋን ነው ምናምን ወደሚል ጠብ ይመጣሉ። አሁንም ማለት ነው ከእንትኑ እንትን አይላቸውም። ግን ስርዓት ከሰሩለትና አስተካክለው ከሄዱ አማራነታቸውን ቢቀጥሉ ችግር የለውም። እሱ ያዋጣቸዋል እንደዛ ማለት። ግን ትልቁ ችግራቸው ኤክስፓንሽኒስት ናቸው፣ ተስፋፊ ናቸው። መስፋፋት ነው የሚፈልጉት። ተሳዳቢ፣ ሌላውን አዋራጅ ነው። ማህበራዊ ሚዲያ እንኳን ቲክታክ ላይ አስገብተው አንዳንዱ የሚሳደበውን ስታየው የሚገርም ነው። አንተን አልፎ እናትን፣ ወላጆችን፣ አባትን፣ ዘርን ነው የሚሰድብ። በቃ የተረገመ አይነት አስተሳሰብ ነው ያላቸው። ከዚህ እንዲወጡ እኔ ወደ ልቦና ንቀው የሰደቡትን የሬት ዘር ምናምን ያሉትን የራሳቸው ማንነት ሲቀበሉ ያፍራሉ። ያኔ ዲሰንት ይሆናሉ፣ ይረጋጋሉ። ኦልሬዲ ከዛ በኋላ ሌላ ነገር የለም። አሁን ግን ዝም ብለው ያን አስቀጥላለሁ እኛ የበላይነት በሚለው እየተቃወሱ ስለሆነ የሚተርፉ አይመስለኝም። እኔ አሁን ይሄ ከወንድምነት ነው የምናገረው። በነገራችን ላይ አማራው ነፃ መውጣት አለበት። ለምንድን ነው የአማራ ህዝብ የሚሰቃየው? ያክል ያውቃል እኮ ላቭ ቅማንትነስ ግን አይፈቅዱም። እነዚህ ጠምደው ይዘው ማለት ነው። ያን ከተናገርክ ትገደላለህ። እንደነ ፈረስ ቤት ከባቢ ነው ምናምን ይሄ ቋሪት ከባቢ ቅማንትነት የሚል እንቅስቃሴ በሆነ ጊዜ መጥተው ሰዎችን የገደሏቸው እንዳይንቀሳቀሱ ማለት ነው፣ እንዳይነሳ ጉዳዩ ማለት ነው። እንዲህ አይነት ነገር ባይደረግ ጥሩ ነው። ይሄ ሁለተኛው ምርጫ ነው። ዲሞክራቱ ነው የሚቀጥሉ ከሆነ ዛስ ቬሪ ናይስ፣ እሱም ከቀጠሉ ማለት ነው። ሌላው በጠበንጃ ሌሎችን መጨፍለቅ ነው። አሁን እንደምልህ ማለት ነው ኤክስፓንሽኒስቱ ነው። በቃ በጉልበት
እና አሸንፈው ገዢው ነው መኖር እንደቀደመው ማለት ነው። ይጉዬ እያልናቸው ወይንም ይጉያ እያልናቸው እንድንኖር ማለት ነው። እየሰገድንላቸው በሆዳችን ወድቀን ነው የምንሰግደው ስንሰግድላቸው ማለት ነው። በቃ እንደዛ ከሆነ የሰለሞን ስርወ መንግስት መልሰው መዝረቅ ይችላሉ እስካዋጣቸው ድረስ ማለት ነው። ግን በዚህ ዘመን አይሆንም። ዘውዳዊ ስርዓት ማምጣት አይችልም። ጨፍልቀው መግዛት አይችሉም። እርስ በርሳቸውም አይጣጣሙም። አማራው ይኸውልህ ብሔርተኝነትን አመጣለሁ ብሎ ቢታገል የፈለገ ቢታገል አንድ መሆን አይችልም። ጎጃሜው ኦልሬዲ የነበረን የጎጃሜ የሚለውን እንትን ሴንስ ኦፍ ጎጃሜነስን ወደ ብሔር አምጥቶታል። የኮር አይደንቲቲ የነበረውን ቅማንት ሲያጣ የፕሪፈራል አይደንቲቲውን የቦታውን መጠሪያ አድርጎታል። ወሎየውም እንደዛ፣ ጎንደሬውም እንደዛ፣ ሸዋም እንደዛ ነው። ቅማንትነቱ ግን ይሰበስባል። እንኳን እነዚህን ትግሬውንም ሁሉ አብሮ ይሰበስባል። እኔ ለትግራይ ልሂቃን ተናግሬያለሁ። ለምን አማራዎቹ እና ትግራዮቹ በደማቸው አንድ ናቸው? ለምን በቅማንትነታችሁ ደም ፕራይሞሪያል ማንነታችሁ አንድ አትሆኑም? ወደ አንድ እንምጣ። አገውም ራሱ እዚህ ውስጥ ይካተታል። ቅማንቱ ምንም ሲታመጣው ይሄ አንድ ሆኖ ይሄዳል። ያኔ ወደ ልዕልና ትመጣለህ። እንትን የጥበብ ምናምን ማለት ነው። ይሄ ጉልበት ምናምን አለ፣ ይሄ ቅልጽምና ምናምን፣ እነዚህ ማንነታቸውን ያጡ ቡድኖች የሚፈጠሩት ናቸው። በጉልበቴ በቅልጥሜ ምናምን ጫካው ደኑ ጎራው የሚለው ይሄ ማንነቱን ሲያጣ ሰው የሚያደርገው ነው። አስፈራርቶ የበላይ ለመሆን የሚጥርበት ነው። ከዚህ ወጥተን በሰላምና በፍቅር በእኩልነት እንኖራለን። ያኔ ምን ይኖረናል? ሰላም ሲኖር ልማት፣ ጥበብ፣ እድገት፣ ለውጥ የሚባለው ቴክኖሎጂ፣ ፈጠራ ይመጣል ማለት ነው። ለዓለም አስተማሪ የሆነ ነገር መስራት እንችላለን ብዬ አስባለሁ። እንደዛ ቢደረግ ያን ቢያደርጉ እና ከሶስት ምርጫ በቀዳማዊ ቅማንትነታቸውን ወይም ይሄ ፕራይሞሪያል የሆነው ማንነታቸውን እሱን የማንነት መገለጫ ቢያደርጉት ማለት ነው። ዝም ብለው መከራቸውን ከሚያዩ ያንን ቢተውትና ቢቀጥሉ የተሻለ ነው። ይህንም አንፈልግም ካሉ በሁለተኛው ዲሞክራት በሆነ መንገድ ብሔርተኝነታቸውን አማራ ብሔርተኝነት ቢያስኬዱ ማለት ሌሎችን አክብረው ቢያስኬዱ የተሻለ ይሆናል። ከሁለቱ ምርጫ ባይወጡ ማለት የጠበንጃ አዋጣም ያ ምንም እንትን ላይ አይደለም። እኔ ይሄን ነው እንትን ምለው። አንደኛው ምርጫ ከመረጡ የስነ ልቦና ስብራት ይጠግናል። ያን ከወሰደ የአእምሮ እረፍት ይሰጣል። ጦርነትና ትዕቢት፣ ፉከራ፣ ቀረርቶ፣ ሽለላ ይሄ ይጠፋል። ወደ ቀደመ ጥበብ ትመለሳለህ። በታሪክ ይኮራሉ፣ በታሪካቸው ይኮራሉ። ምክንያቱም ዛሬ እኛ ኮራ ብለን ታሪኩን ስንናገር ያውቁታል። እነሱም እኮ ይኮሩበታል፣ የአባቶቻቸው ታሪክ ስለሆነ ማለት ነው። ነዊት መረጋጋትን ያመጣል፣ አገር ሰላም ያደርጋል። ኢትዮጵያ የሚነወጥበት ምክንያት ዋናው ነውጥ የሚፈጠርበት ምክንያት እኮ አሁን በተለይ ስርዓት በማፍረስ ምናምን የሚወነበረው ይሄ ከትግራይ ጋር ጦርነት ዋና ቀንቃኝ የነበረ የአማራ ክልል እኮ ነው። ይሄ እኮ ነው። እነዚህ ልሂቃን እኮ ናቸው የሚያደርጉት። ምስኪን የአማራ ህዝብ ራሱ ለኢትዮጵያም ተረፉ ነው። እኛንም ራሱ ለዛ መከራ ጣሉን። እንደዚህ ይሆናል ማለት ነው። ይሄን ቢያደርጉ ጥሩ ነው። ሌላ በመጨረሻ ማስተላልፈው መልእክት በዚህ ጉዳይ በታሪክ ጉዳይ ከኛ ሚዲያ ከፈለጉ ማለት ነው መምጣት ከፈለጉ ኢቭን ሶሻል ሚዲያ እኛ የምንወያይበት ሶሻል ሚዲያ ፕላትፎርም ላይ መምጣት ከፈለጉ መምጣት ይችላሉ። እኛ ምንም ማንንም የምንጠላው አማራ የለንም። ሁሉም ወንድማችንን ብለን ነው የምናምነው። በወንድምነት መታችሁ ቁጭ ብላችሁ ተከራከሩ። ከስድብ ምናምን ውጭ ማለት የስድብ ምላሳችሁን ጥላችሁ ግን የትህትና ምላስ በእውቀት ለማውራት የሚፈልጉ በእውቀት መጥተው ቢከራከሩ ጥሩ ነው ብዬ አስባለሁ። ታንኪዩ። መልካም እንግዲህ በመጨረሻ ላነሳው ማሳሰቢያ መልእክት ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ታሪክና ማህበረሰብ የተሰኘው ፕሮግራማችን ይህን ይመስል ነበር። አጠቃላይ የአማራ ልሂቃን ለምንድን ነው ቅማንትንና የቅማንትን የራስ አስተዳደር ጥያቄ እንደ ሾህ የሚፈሩት የሚለውን አንስተን የተለያዩ ሀሳቦችን ሰንዝረናል። ዘንድር እንግዲህ ሰፊ ማብራሪያ ሰጥቶበታል። በዚህ ጉዳይ የተለያዩ ማስረጃዎችን ተነስተዋል። በዚህ ጉዳይ ሀሳብ፣ አስተያየት፣ ጥያቄ ያለው ካለ በውስጥ መስመር መላክ ይቻላል። እንደተባለውም በሚዲያ ቀርቦ መነጋገርም መወያየትም ይቻላል። ከዚህ በተጨማሪ ሌሎች መጽሐፍቶችም አሉ እንደዚህ አሉ ብላችሁ የምታውቋቸውም ካሉ መጠቆም ትችላላችሁ፣ ራሳችሁ ማቅረብ ትችላላችሁ። ለዛሬ የነበረው ውይይት ግን ይመስል ነበር። በድጋሚ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።